ለምንድን ነው ወደ 7ቱ ዓመት የያዕቆብ መከራ በሚገባበት ጊዜ የተጻፈ ነው እሱ። ምክንያቱም ኢየሱስ ክርስቶስ ደግሞ ከመጣ በኋላ ቤተክርስቲያን ከተነጠቀች በኋላ ወደ ያዕቆብ ፍዳ እንደሚገባ የ7ቱ ዓመት ፍዳ እንደሚገባ መጽሐፉ ይናገራል። እና ይሄ በዚህ ጊዜ ኦልሬዲ ቅዱሳኖች ተነስተዋል። ስለዚህ እሱን አሁን ማጣቀስ ለአሁን ጊዜ ይሆናል ወይ ነው። ሁለተኛው ደግሞ አሁን ይቅርታና አንድ ይቅርታና ጥያቄ አጭር ናት ልጨርስልና። እሺ አይ እንትን ስልኬ ኢንተርኔት ብጠቀምበት ሊዘጋ ስለሆነ ከመዝጋቱ በፊት የሆነ ነገር ልልፈ ስለፈለኩ ነው። ከጋዲ ጋር ትቀጥላለህ። ራእይ ያለፈ የሚመጣ ያለውንም ጭምር የሚናገር መጽሐፍ ነው በጥቅሉ ስለ ራእይ ስናወራ ማለት ነው። ስለዚህ ክፍል ስናወራ ደግሞ ምን ብሎ ነው የሚጀምረው? የራእይ ማለት ነው ራእይ ምዕራፍ 6 ላይ 5ኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ ይላል። አሁን መሰረታዊ ነገር ምንድነው? አንተ የጠየቀው አንድ ሰው ከዚህ ዓለም በስጋ ሲለይ አለ ሊባል ይችላል ወይ ነው። እነዚህ ሰዎች አሁን ምንም ሳናንዛዛው ሳናበዛው ራሱ ማለት ነው ከጠየቀው ጥያቄ ጋር ትክክለኛ መልስ መሆኑን እንድትረዳው ማለት ነው። እነዚህ ሰዎች ከታረዱ በኋላ አሉ ወይስ የሉም ነው። ምክንያቱም የጠየቀው አንድ ሰው በስጋ ከዚህ ምድር ከተለየ በኋላ አለ ወይስ የለም ስለሆነ ማለት ነው። ይኸው አለ። እነዚህም ሰዎች ከታረዱ በኋላ አሉ። ከዛስ ምን ተባለላቸው? እስከ መቼ አትፈርድም ካሉ በኋላ እንደነርሱ የሚታረዱ ገና ስላሉ እንዲጠብቁ ተባለላቸው ይላል። አየ ገና የሚጠብቁበትም ጊዜ አለ። ዓለም ተፈጽሞ ምናምን አይደለም። ገና ጠብቁ አሉ። ገና ሰማዕት የሚሆኑ እንደነሱ የሚታረዱ አሉ ገና በምድር። ስለዚህ ህይወት ይቀጥላል ማለት ነው። አንዱ እሱን ትረዳል። ሁለተኛ ወደ ሉቃስ 16 ላይ ልውሰድና ሉቃስ 16 ላይ የአብርሃምን እና የዛ የድሃውን ንግግር ካየኸው አብርሃም በክርስቶስ አምኖ ጻድቅ የነበረ ያመነ ሰው እንደነበረ መጽሐፍ ቅዱስ ይናገራል። ታዲያ አብርሃም የተናገረው እንዴት ነው? ሳይኖር ነው? አብርሃም አለ ወይም ስለ አብርሃም እንዲህ አለ እያለ የሚናገረው እንደዛ ከሆነ ትምህርት ያፋልሳል ማለት ነው። ሳይኖር እንዳለ አስመስሉ እየተናገረ ስለሆነ መጽሐፉ ሐሰተኛ ነገር ያሰራጫል ምናምን ልትል ትችላለህ። ግን ክርስትና እንደዛ አይደለም። ስለዚህ የራእዩ ቀጥተኛና ትክክለኛው መልስ ምንድነው? እዛው ጋር የተቀመጠው ከነርሱም በኋላ የሚታረዱ ገና ስላሉ እንዲጠብቁ ተባለላቸው ይላል። ስለ ዓለም ፍጻሜ ነው ብለህ ያንን ክፍል አሁን የሌለ ልታደርገው አትችልም ማለት ነው። ማይክ እንትን ብለኝ ከሆነ አሁን ይሰማል? ድምጼ ይሰማል? ነገሮችን ክላሪፋይ እያደረግን ለመሄድ ያው ታች ያለም ሰው 500 ምናምን ሰው እየሰማን ስለሆነ አሁን እዩባ በደንብ አብራርቶላል። እንደው ጀስት ግን ባክ ኤንድ ፎርስ ለአንተም ግልጽ እንዲሆንልህ ለአንተም ግልጽ እንዲሆንልህ ራእይ 6 ላይ ያለው አሁን ይመስለኛል አንተ ያው ጴንጤቆስጣል እና ይሄ ንጥቀት የሚባል ነገር የ1000 ዘመን ንግስና ንጥቀት እንደዚህ አይነት ነገሮችን ከመከራው ለምሳሌ ንጥቀት ራሱ ቴዎሎጂ ኦፍ የራፕቸር ቴዎሎጂ 3 አይነት ቴዎሎጂ አለ። ለምሳሌ ከመከራው ይነጠቃሉ የሚሉ ፕሮቴስታንቶች አሉ፣ በመከራው ጊዜ ይነጠቃሉ። ከዛ ከመከራው በኋላ የሚል አይነት እምነቶችም አሉና ራፕቸር ውስጥ አሁን አንገባም። ይሄ ንጥቀት ትምህርት ራሱን ችሎ እኛውን ንጥቀት ማለት ምን ማለት እንደሆነ የዋዴ ቀደም የቤተክርስቲያን አባቶችን ጠቅሶ ነግረዋል። አሁን እዛው ሳንገባ ራእይ 6 ላይ ያለው ነገር አሁን በቤተክርስቲያን ከተነጠቀች በኋላ ነው ላልከው ከሱ ጋር እንደማይገናኝ እንዴት እንደሆነ ላሳየው። ኦኬ ለምሳሌ አሁን ዮባ እንዳለ ራእይ 6 ላይ ምንድነው የሚለው? ቁጥር 11 ላይ ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይልና እንደነርሱም ደግሞ ይገደሉ ዘንድ ያላቸው እነዚህ ይገደሉ ዘንድ ያላቸው የተባሉ ገና ምድር ላይ የሚገደሉ ሰዎች ናቸው አይደል? ማይክ ወደፊት ሀፕን የሚያደርግ ነገር ነው እኮ ነው ያልኩት። ምዕራፍ 4 የጊዜው ጉዳይ አይደለም። አሁን የመጨረሻው ዘመን ሳይሆን እኛ ደግሞ አሁን ፕሩቭ ማድረግ የምንፈልገው ምንድነው? ቀደም ዮባ መግቢያ ላይ ምን ብለዋል? አሁን አንተ እምነት ወደፊት ማድረግ አለማድረጉ አይደለም እኛ ኢሹ ባይዘው። አሁን ይሄ ታሪክ ኤግዛክትሊ ከ50 ዓመት በኋላ ከ100 ዓመት በኋላ ማፕን የሚያደርግ ከ200 ዓመት በኋላ ማፕን ሊያደርግ የሚችል ታሪክ ነው። ከዚህ በፊትም ደግሞ ዮሐንስ ያኔ ራእዩን ባየበት ሰዓት የምርም ደግሞ ሰማይ ላይ ሲፈጠር የነበረ ነገር ነው ሊሆን ይችላል። አሁን የኛ ፖይንት እሱ አይደለም፣ ግን የዘመን ፍጻሜ ወይ ደግሞ የዓለም መጨረሻ እንዳልሆነ ላሳይ። ኦኬ ላሳይ። ወይ ደግሞ አንተ ቀደም ምን ብለሃል? ቤተክርስቲያን ከተነጠቀች በኋላ ነው ይሄ ነገር የሚል ነገር ተናግራል አይደል? ካልተሳሳትኩ ሚስ ሪፕሬዘንት እንዳላረገ
አዎ ከአራት በኋላ ያለው ወደፊት ሀፕን የሚያደርግ ነው። ስለዚህ ቤተክርስቲያን ከተነጠቀች በኋላ ወደ መከራው በሚገባበት ጊዜ ሀፕን የሚያደርገውን ነው የሚወራው ነው ያልኩት። ልክ ነህ። ቤተክርስቲያን ስትነጠቅ በእናንተ ቴዎሎጂ ኦፍ ራፕቸር ክርስቲያኖች በሙሉ ይነጠቃሉ አይደል? ወደ ጌታ ይሄዳሉ አይደል? አዎ አንደኛ ተሰሎንቄ ምዕራፍ 4 ይናገራል። በቃ አሁን እሱን እንዳልሆነ ላሳየ ነው። ኦኬ ለመማማር ፐርፐስ ስለሆነ እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር የተባሉት እነዚህ ወንድሞቻቸው የተባሉት እነማን ናቸው? ምድር ላይ የሚቀሩት በአንተ መረዳት ቤተክርስቲያን ከተነጠቀች የሚቀሩት አሕዛብና ናቸውና አይሁዶች ናቸው የሚቀሩት። ኦኬ ስለዚህ አሕዛብና አይሁዶች እነዚህ አሁን ስለዚህ እነዚህ የሚገደሉት ኦኬ ስለዚህ እነዚህ የሚገደሉት አይሁዶች በክርስቶስ ያመኑ ናቸው ያላመኑ ናቸው? 144,000 ያመኑት ናቸው። ካመኑ ለምን አልተነጠቁ? እነሱማ ምድርን ነው የሚወርሱት። የክርስቶስን ዳግም መምጣት ነው የሚጠብቁት። አሁን አየህ፣ አሁን በጣም ብዙ ሰፊ ሀሳብ እናነሳ ነው እዚህ ላይ ባይዘው አሁን የተናገርከው ነገር ላይ እውነት እናወራ ከተባለ ብዙ ስህተቶች አሉ። ማይክ ወንድሜ ብዙ ስህተቶች አሉ። ለምሳሌ የተገደሉት የነዛ ነፍሳት እዚህ ምድር ላይ ያሉት ምን ተብለው ነው የተጠቀሱት? ወንድሞቻቸው ነው የተባለው። ኦኬ ባሪያዎች ባልንጀራዎቻቸው እና እነዚህ የሚገደሉት ራሱ ምድር ላይ ያሉት የቀሩት የሚገደሉ ስለምንድን ነው? ምን ስላደረጉ? ስለ ክርስቶስ ስለመሰከሩ ነው አይደል? አዎ የመንግስቱን ወንጌል በሚመሰክሩበት ጊዜ እንደሚገደሉ፣ ብዙ ፍዳ እንደሚደርስባቸው፣ ከ3 ዓመት ተኩል በኋላ ደግሞ የበለጠ ችግር ውስጥ እንደሚገቡ መጽሐፍ ይናገራል። እነዚህን ወንድሞች የሚረዱ ሰዎች፣ የማይረዱ ሰዎች አሉ። በመጨረሻው በማቴዎስ 25 ላይ ኢየሱስ ክርስቶስ ተመልሶ ሲመጣ በግና ፍየል ብሎ የሚለያቸው ማለት ነው። ቆይ የራፕቸርን ቴዎሎጂ ኦፍኮርስ አሁን ማቴዎስ 25 የሚነሳል። አሁን ለዛ ነው ራፕቸር ውስጥ መግባት አልፈለኩም። እኔ እዛ ቶፒክ ላይ የማውራት ዛሬ ፕላን ስለሚል ኦኬ። ዋናው ሀሳብ ምንድን ነው እዚህ ጋር እንደተረዳ የምንፈልገው ነገር አሁን 144,000 ምድር ላይ የሚቀሩት ናቸው ያልካቸው ራሱ ባይዘው መጽሐፍ ቅዱሱ እንደዚህ አይነት ሀሳብ የለውም። 144,000 ምድርን ይወርሳሉ ሲባል አሁን እንደው ምድር ላይ ይቀራሉ፣ ሌላ ወደ ገነት ሄዱ ምድርን ይቀራሉ የሚለውን ነገር እንዲህ እናድርግ። አንድ አሳይመንት እንትን ልበል። ምን እናድርግ መሰለ? ራፕቸርን ንጥቀትን ባይተሰልፍ ንጥቀት ትምህርቱ መጀመረ፣ የራፕቸር ቴዎሎጂ መጀመረ፣ ታሪካዊ አመጣጡ እንዴት ነው፣ በቤተክርስቲያን ታሪክ ውስጥ የትምህርት ይታወቃል የሚል ራፕቸርን ንጥቀትን ራሱ ነው ትምህርቱን ይዘን ላይ የምንገባበት ቀን ስለሚኖር የዛን ቀን መተህ እዚህ ቶፒክ ላይ በደንብ በሰፊው ነው አራለን። እሺ እንደዛ እናድርግ። አይ ቲንክ ዛትስ ቤተር ለምሳሌ ይሄ ሰፋ ያለ ቶፒክ ስለሆነ ግን እዚህ ያለው ክፍል አንተ እንዳልከው ኦፍ ኮርስ ለረጅም ጊዜም በጣም ሊያከራክረን ስለሚችል በሌላ ጊዜ ብናወራው ደስ ይለኛል። በጣም ልክ ያልከው በሀሳብ እስማማለሁ። ግን የዚህ አንድ ጥያቄ ልጠይቅ። ከራፕቸሩ እንውጣና ማይኩ ከራፕቸሩ እንውጣና ችግር የለውም። ምን ያለ ጥያቄ ልጠይቅ እድል ግን ዛሬ ከኔ ጋር በገነት አይ አይደለም ከራፕቸሩ ሐሳብ እንውጣና ሰዓት ለመጠቀም እየሞከርኩ ስለሆነ ነው። ኦኬ ከራፕቸሩ ሐሳብ እንውጣና ጌታችን ኢየሱስ ዛሬ ከእኔ ጋር በገነት ትኖራለህ ሲለው በቀኝ በኩል ያለው ነው ምን እያለው ነው? አሁን ገነት ከኔ ጋር ትገባለህ እያለው ነው። ያው የዛሬ ትርጉሙን እንግዲህ የምናውቅ ይመስለኛል። ስለዚህ ያ በቀኝ በኩል የተሰቀለ ወይ ደግሞ ያ ወንበዴ የተጸጸተው ወንበዴ ስለዚህ ከዛ በኋላ ከጌታ ጋር ይኖራል ማለት ነው አይደል? ስለዚህ ሰዎች በስጋ ከተለዩ በኋላ ከጌታ ጋር ነው ቀጥታ መኖር የሚጀምሩት ማለት ነው አይደል? 1000 ዓመት በአንድ ቀን በ1000 ዓመት ነው ተብሎ በመጽሐፍ ቅዱስ ተተርጉሟል። ስለዚህ ዛሬ ሲል ምን ማለት እንደሆነ ትርጉም አለው። ኤኒዌይስ ስለዚህ ዛሬ ሲል ከ1000 ዓመት በኋላ ነው እያልክ ነው ማይኩ? የእግዚአብሔር አተርጎም መጽሐፍ ቅዱስ ጴጥሮስ እንደዛ አይልም ይላል አይደል? ችግር የለውም ልፍቀድልህ። ፎር ዘ ሴክ ኦፍ ዩር አርጊመንት ልፍቀድልህ። ጌታችን የዛሬ 2000 ዓመት ነው አይደል የነበረው? አዎ ልክ ነው። ስለዚህ ያኔ የዛሬ 2000 ዓመት ዛሬ ሲል በአንተ አተረጓጎም ኦፍ ኮርስ መጽሐፍ ቅዱስ ላይ በእግዚአብሔር አንድ ቀን በሰውኛ 1000 ዓመት ነው ይላል። ጌታ የዛሬ 2000 ዓመት ከነበረ ያኔ የተናገረው ዛሬ የሚለውን 1000 ዓመት ብዬ ብፈቅድልህ፣ ስለዚህ ጌታ የነበረው ከዛሬ 2000 ዓመት በፊት ነው። ስለዚህ ያ ነገር ያ በቀኝ በኩል ያለው ወንበዴ ከጌታ ጋር መኖር የሚጀምረው ከ1000 ዓመት በፊት ነበር ማለት ነው አይደል? አሁን እኛ 2000 ስንት ላይ ነው ያለነው ማይኩ? በእኛ አቆጣጠር ከሆነ በኢትዮጵያ አቆጣጠር ከሆነ 2018 ላይ ነው ያለነው። ስለዚህ ከ1000 ዓመት በፊት ኦልሬዲ ገነት መግባት ነበረበት ማለት ነው አይደል? ስለዚህ ስቲል ይሄ የሚያሳየው ምንድነው? ክርስቶስ ዳግም መጥቶ ቤተክርስቲያንን ሳይወስዳት በፊት ሰዎች ከክርስቶስ ጋር ሕያው ሆነው በህይወት ይኖራሉ ማለት ነው አይደል?
እኮ እሱ ላይ ነው እኮ ጥያቄ። አሁን ምንድነው ጥያቄ? አይ ይሄው ጥያቄ ሳይሆን እኮ እያሳየው ነው ማይኮ። ይሄው በአንተን ትርጉም መጣውልህና ሰፋ ለማድረግ ነው ሐሳቡን በዚህ ዙሪያ ላይ። አይ ማስረዳቱን አይደለም ሰማኝ ቆይ አንዴ። አይ ራስ ያልከውን ነገር ነው መልሼ እንትን እያልኩ ያለሁት። አንተን ምንም ሚስ ሪፕሬዘንትም እያደረኩ አይደለም። ኦኬ ኦፕሽን ሰጠውክ። ዛሬ በገነት ከኔ ጋር ትኖራለህ ሲል ምን ማለቱ ነው? ስለ ዛሬ የሚለው ቃል ለምሳሌ አንድ ቀን 1000 ዓመት ተብሎ ሊፈታ ይችላል ስትለኝ ኦኬ ፎር ዘ ሴክ ኦፍ አርጊውመንት ያንተን ትርጓሜ ልውሰድልህ አልኩና 1000 ዓመት። ስለዚህ ጌታ ዛሬ ከኔ ጋር በገነት ትኖራለህ ልክ ሲለው ከ1000 ዓመት በኋላ ትኖራለህ ማለት ነው የሚለውን ነገር ያንተን ፍቺ ያስኩልህና እንደዛም እሱን ራሱ ቃል በቃል ብንወስደው ጌታ ያንን ከተናገረ በኋላ ከ1000 ዓመት በኋላ ያ ወንበዴ ከጌታ ጋር መኖር ይጀምራል። ይሄ ደግሞ ኦልሬዲ ሃፕን ያደረገ ነገር ነው። ለምን እኛ 2000 ምናምን ዓመተ ምህረት ላይ ስላለን። ኦኬ ስለዚህ ጌታ ዳግም መጥቶ ቤተክርስቲያኑን በአንተ አንደርስታንዲንግ ጌታ ዳግም መጥቶ ቤተክርስቲያኑን ሳይነጥቃት ያ ወንበዴ ከጌታ ጋር መኖር ጀምሯል ማለት ነው አይደል? በአነጋገሩ ከሆነ እውነን ለመናገር ስለዚህ ሙሉ መልስ ልሰጥ አልችልም። ስለዚህ ያንተን ቲዮሪ ያፈርሰዋል ማለት ነው አይደል? ሙሉ ለሙሉ አያፈርሰውም። ሌላ ልጨምርልህ ማይኮ፣ ለመማማር ስለሆነ ችግር የለውም። እኔ እንትን ማለት አልፈልግም። እኔ እየጠበኩ ነው እኮ አንተ እኮ እድል እየሰጠኝ አይደለም። እሺ አይ ማቴዎስ 17 ላይ ሙሴ ከየት መጣ? በጣም ቆንጆ፣ እሱ ነበረ ልጠይቅ የፈለግኩት እኔም። ስለዚህ እሱ ላይ በደንብ እናብራራው። እሺ ጥያቄ ከሆነ እኔም ልቀጥልበት። ወይም እዚህ ላይ እሱ ነው ሙሴ ሞቶ ነበር አይደል? ከየት መጣ? ማቴዎስ 17 ላይ እኮ ራእይ ነው የሚለው። ራእይ ነው የሚለው። ምኑ ራእይ ነው የሚለው? እሺ ራእይ ነው የሚለው። እስቲ ማቴዎስ 17 እንክፈተው። ራእይ የሚል ነገር ካለ ችግር የለውም። እሺ ኦኬ እሺ ቁጥር ስንት ላይ ነው ራእይ የሚለው? ማይኮል አንብብልህ። ከአንድ ቀጥሎ መሰለኝ እንግሊዘኛው ላይ ነው የሚገኘው ራእይ የሚለው። በአማርኛው ላይ ጀምሮ ላንብብልህ። አይ እንግሊዘኛውንም እናነበዋለን። አማርኛውን እናንብበውና ታች ያለው ሰው እንዲማር ከዛ ወደ እንግሊዝኛው እንሄዳለን። እሺ 6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብንም ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል አይደል? እየሰማው ነው። ቀጥል። ይሰማል ማይኮ? እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ነው የሚለው አይደል? ታዩአቸው አይደል? ቀጥል። እየሰማው ነው። አልጨረስክም። እሱን እኮ ነው። እዚህ ላይ ነው እኮ ፖይንቱ። እሺ ችግር የለውም። ቁጥር 4 ላንብበው ከዚህ ጋር ስለማይገናኝ። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱንም ለሙሴ አንዱንም ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆ ከደመናው በእርሱ ደስ የሚለኝ የምወደው ልጄ ነው እርሱን ስሙት የሚል ድምፅ መጣ ይላል። የቱ ጋር ነው ራእይ የሚል ያለው? እኔም እዚህ ጋር እየፈለግኩኝ ነው። እንግሊዝኛውን ላንብበው። ካቴና አለኝ እኔ። እንግሊዝኛውን ላንብብልህ፣ ችግር የለውም ሰዓት ለመጠቀም። እንግሊዝኛውን ላንብበው። ታዩአቸው ነው የሚለው። የምርም ስለታዩአቸው ነው። ዳስ እንስራ ለአንተ ለሙሴና ለኤልያስ ዳስ እንስራ ብሎ የጠየቁትም የምርም ሲነጋገሩ ስላዩአቸው ነው። ኦኬ እሺ ማቴዎስ 17 እሺ ማቲው 17 ከቁጥር 1 ጀምሮ እንደዚህ ይላል። Now after 6 days Jesus took Peter, James and John his brother, led them up on a high mountain by themselves, and he was transfigured before them. His face shone like the sun and his clothes became as white as the light. ቁጥር 3 ላይ ነው ቁም ነገር ያለው፣ በደንብ ስማኝ። And behold Moses and Elijah appeared to them talking with him ነው የሚለው አይደል? እንትን ላይ ነው 19 ላይ ነው ለሌላ እንዳይናገሩ የነገራቸው ቦታዎች። ማቲው ሉክ ላይም ተጽፏል። ግን ለሌላ ሰው እንዳይናገሩ በሚነግራቸው ሰዓት ይህንን ቪዥን ለማንም እንዳትናገሩ ነው። እስቲ 9 ላይ ውረድና አንብበው። 9 ላይ ከተራራው በወረዱ የሚለውን Now as they came down from the mountain, Jesus commanded them, saying, tell the vision to no one until the Son of Man is risen from the dead. Thank you. Tell the vision no one. ያዩትን ነገር እኮ ነው ቪዥን ያለው። ታዲያ እኮ ቪዥን ነው። ቪዥን ማለት ምን ማለት ነው? ያዩትን ነገር እኮ ነው ቪዥን ያለው። ያያችሁትን ማለት እኮ ነው።
እሺ ሶ ቪዥን ማለት ምን ማለት ነው? ቦዲ ነው ማለት ነው? ቦዲ ናቸው ማለት ነው? ያዩትን ነገር ነው ማይኩ። አሁን እኛ ገብተን ብዙ ነገር መጽሐፍ ቅዱስ ውስጥ መጽሐፍ የእግዚአብሔር ቃል የነገረን ነገር አሜን ብለን መቀበል አለብን። ኦኬ ያዩትን ነገር ጌታችን ልብሱ እንደ ብርሃን ነጭ ሲሆን ታየ። ከዛ በኋላ ሙሴና ኤልያስ ከእርሱ ጋር አንዴ ኦኬ ባይ ዘ ዌይ ከእርሱ ጋር ሲነጋገሩ ነው አይደል የሰሙት? ባይ ዘ ዌይ ሉቃስ ወንጌል ላይ ሄደ ብትመለከት ማለት ነው ሉቃስ 9 መሰለኝ ካልተሳሳት ኢቭን ምን እያሉ እንደተነጋገሩ ራሱ መጽሐፍ ቅዱሳችን ተቀምጧል አይደል? ኦኬ ሶ አንድ ቃል ላንብብ እዚህ ላይ የሚረዳን። አይ ቆይ ይሄን እንጨርሳ። ስለዚህ ሙሴ ተገልጧል አልተገለጠም? ሙሴ ተገልጧል አልተገለጠም እኮ ሙሴና ኤልያስ ተገልጠዋል የምትል ከሆነ በአካል ተገልጠዋል የምትል ከሆነ then you are saying ኢየሱስ በኩር አይደለም ከሙታን በኩር አይደለም እያልክ ነው በሌላ አባባል። ምክንያቱም ከሙታን በኩር ሆኖ የተነሳው ኢየሱስ ሲጀመር ኢየሱስ ክርስቶስ እኮ በኩር ሆኗል ስንል ያ የወደቀው ማንነታችንን እኮ ከፍ አድርጎ ፈውሶት እኮ ነው። ሙታን የነበረው ያ ስጋችንን እኮ ፈውሶ ስለተነሳ ኢየሱስ እኮ የትንሣኤ በኩር ነው። ስለዚህ ልትል የፈለከው ከሱ በፊት ከመነሳቱ በፊት በሙታን የሚቀድሙት አሉ፣ ከሙታን መጀመሪያ እሱ አይደለም እያልክ ነው አይደለ? አረ ስለሱ አይደለም። የትንሣኤ በኩር ተብሎ ለጌታችን ሲናገር የትንሣኤ በኩር የተባለው ጌታችን እኮ ኢየሱስ ክርስቶስ ለምሳሌ ጌታችን በተሰቀለ ሰዓት ላይ አንድ ጥያቄ ልጠይቅ። ጌታችን በተሰቀለ ሰዓት ላይ ተአምር ለተአምርነት ያክል ማቴዎስ 27 ዮሐንስ ማቴዎስ 27 ነው ካልተሳሳቱ ማቴዎስ 27 ላይ ነው። ብቻ ሙታን ተነስተው ነበር አይደለ? እንደ ተአምር። አዎ እነሱማ ተመልሰው ይሞታሉ እኮ። እሱማ የአልዓዛር የተነሱ እንደዛ እኮ አሉ እኮ። አሁን ከሞት ተነሱ ፋለሲ እየሰራ ያለው አንተ ስትናገር እየሰማው ነው። እኔ ደግሞ ልናገር ፕሊዝ ድል ፋለሲ እየሰራ ስለሆነ ነው። ግድ የለም let me make a policy ችግር የለውም። ከዛ ፋለሲ ምንድነው ይሄ? ሙሴ ላይ እንጨርስ አንዴ ቆይ። እሺ ሙሴ ላይ እንጨርስና ሙሴ እሺ ምንድነው ሙሴ ምንድነው የታያቸው? ሙሴ ምንድነው ሙሴ ሲታያቸው? አንዴ ሐሳቤን ልጨርስ። ሙሴ ምንድነው የታያቸው? ወንድማችን ላይ በጣም ረጅም ሰዓት እንነጋገር። ሪስፔክትፉል በሆነ መልኩ ነው እያወራ ያለው። ሙሴ ምንድነው ሲታያቸው? ሙሴ ምን ነበር? ሙሴ ቪዥን ነበረ፣ በአካልም አልተነሳም። ኢየሱስ ክርስቶስ ነው ከበኩሮች ትንሣኤ በኩር ሆኖ የተነሳው። እነሱ ተነስተዋል የምንል ከሆነ ይቅርታና የራእይን ትርጉም መጀመሪያ የራእይን ትርጉም ንገረን። ራእይ እንዴት ነው የሚታየው? መጀመሪያ ብራዘር ይኸውልህ አሁን ሐዋርያ ሥራ ላይ ለምሳሌ ይህንን ኤግዛምፕል ለመጥቀስ ባስብ ጴጥሮስ ቀርኔሊዮስ ቤት ከመሄዱ በፊት ራእይ እንደታየው መጽሐፍ ቅዱስ ይናገራል። እና ራእይ የታየው ምንድነው? ተኝቶ በአንሶላ በጨርቅ በሚመስል ነገር የተለያዩ እንስሳቶች ወደታች ወርደው ይሄንን ብላ ብሎ ሲናገረው በራእይ እንደታየው ይናገራል። ግን ሚኪ አንዴ ቆይ እንስሳቶቹ በደንብ እባብ ምናምን ወረዱ ማለት ነው፣ ከሰማይ ወረዱ ማለት ነው፣ በስጋ አይደለም። ሚኪ አንድ እየሰማኝ ራእይ አሁን ባልከኝ መሰረት ራእይ አየ። ይህንኑ ይዘን ሂድና ወደ ማቴዎስ 17 ጌታ ኢየሱስ ክርስቶስ ይዟቸው ወጣ አይደል? ሁለቱም ደቀ መዛሙርት አይደለ? ሰማለሁ አይደለ? ትሰማለህ እኮ እሱን ተነጋግረን። ጌታ ኢየሱስ ክርስቶስ ሁለቱን ደቀ መዛሙርት ይዟቸው ወጣ። ራእይ እንዲያዩ ነው ይዟቸው የወጣው። ተመልሶ ሲመጣ ያለውን ክብር እንዲመለከቱ ከዚህ ከቆሙት የማይሞቱ አሉ ብሎ ስለተናገረ ቆይ እሱ ወደ እሱ ከመሄድ በፊት ራእይ እንዲያዩ ይዟቸው ወጣ። ከዛን አላው እያረጋችኝ አይደለም በጣም ማለት ገባ አስገባችኝ። አይ ጠያቂ እኮ ነው፣ ጠይቀህ እየመለስንልህ ነው። ግን ደግሞ ይሄን በመሀል እኮ ያለው ንግግር ራሱ እኮ እንድንግባባ የበለጠ ምንድነው እንድንረዳዳ ከማሰብ ነው እንጂ ጊዜው የክርክር አይደለም። ጠያቂ ብቻ ሆነ ስለመጣህ ማለት ነው እንጂ ያን ያህል አንተም እየተጫንህ አይደለም። እሱ መረዳት አለብህ። አሁን ተመልከቱ፣ በአንተ እይታ ኢየሱስ
ተራራ ይዟቸው ወጣ። እዛው ሰፈር ውስጥ ራእይ ማየት አልቻሉም ወይስ ለምን እንደሆነ አላውቅም። እሺ ተራራ ይዟቸው ወጣና ራእይ ያሳይቷቸው። ከዛ ሙሴም የለም ኤልያስም የለም፣ ግን ራእይ ነው ያዩት። ከዛስ ለማንም እንዳትናገሩ አላቸው። እንዲህ አይነት ራእይ በመጽሐፍ ቅዱስ አንድም ቦታ ሌላ አካል ራእይ እንዲያይ ሌላውን አካል ይዞት ሄዶ አሳይቶ በሊያየውን አትንገር የሚል የራእይ ትርጉም የያዘ ታሪክ አላየሁም። ካለ ትነግረኛለህ። ነገር ግን ጌታ ኢየሱስ ክርስቶስ ይዟቸው ወጣ። ከዛን ተገለጠላቸው፣ መለኮታዊ ማንነቱን የገለጸላቸው። አስቀድሞ ግን በጣም ይቅርታ አድርግልኝና የትኛው ቤተ እምነት ነህ? በጣም ይቅርታ። ችግር የለም። የወንጌላዊ አማኝ ነኝ። እኮ የትኛው ዲኖሚኔሽን ላይ? መሰረተ ክርስቶስ። መሰረተ ክርስቶስ እንዴት አስተምራለች? እኔ እንጃ፣ ስለዚህ እውቀት የለኝም። ይቅርታ። ኦኬ እሺ በቃ። ለማንኛውም እኛ ጋር ያለው መረዳት መጽሐፍ ቅዱስ የነገረን በአጭሩ ቅዱሳን የነፍስና የስጋ መለየት የሚባለው ሞት ሁለት ነው። አንዱ ከእግዚአብሔር መለየት ነው፣ አንዱ ደግሞ የነፍስና የስጋ መለየት ነው። የነፍስና የስጋ መለየት ሞት ሲሞቱ ሕያዋን ናቸው እንጂ በስብሰው የሚቀሩ ናቸው ብለን አናምንም። ምክንያቱም ቃል በቃል ክርስቶስ በእኔ የሚያምን ሕያው ነው ስላለን። ሐዋርያቱም ለምሳሌ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው ያለው። ሲሄዱ የሚኖሩት ከክርስቶስ ጋር ነው። ከኔ ጋር በገነት ትኖራለህ አለው። አንተ ያልከውን ትርጉም የሰጠ የፕሮቴስታንት መምህርም ካለ ብትነግረን ደስ ይለኛል። ከ1000 ዓመት በኋላ ነው የሚኖረው የሚለውን ቅድም የተረጎምከውን በአንተም ትርጉም ግን ጋዲ ቅድም እንዳፈረሰው ከ1000 ዓመት በኋላ እንኳን ቢሆን ዛሬ ላይ 1000 ዓመት ሞልቶታል ገነት ከገባ ማለት ነው። ዞሮ ሕያው ነው ማለት ነው። ያንተን ከመጀመሪያ የጠየቀውን ጥያቄ ያፈርሰዋል። እንዲህ አይነት እምነት እኔ ምናልባት ሌሎች ጋር አይቼ ይሆናል፣ ወንጌላውያንን የሚሉት ውስጥ አይቼ አላቅም። ካለ ግን መጽሐፍም የእምነት መግለጫ ምንም ካለ ትጠቁመናለ። እኛ ጋር ያለው መረዳት ይሄ ነው። ከተስማማው ያዘው፣ ካልተስማማ ደግሞ አጥናበት። የሚበቃን ይመስለኛል። አዩባ እሺ፣ ጋዲ ያለውን ቃልዮት ያሰማልን። አዩባ ጋዲ ያለው ሐሳብ ጋር አሁን ምን መሰለህ ማይኩ አሁን አንዴ ቆይ፣ በየመሃሉ እባክህ ወንድማችን ለመሰለ እንትን የምልህ በየመሃሉ አንተ ጥያቄን አቀርበሃል። ኦኬ፣ በጣም ብዙ መጽሐፍ ቅዱሳዊ ማስረጃዎች እየቀረቡ መልስም ተሰጥቷል። ከዚህ በኋላ እንዳለው ድካም እንዳይሆን አንድ ግን የመጨረሻ አንዴ ነገሮች እንዲጠሩ እንደው ጥያቄም የፈጠረብህ ነገር ካለ በህይወት የሌለው ሰው ማውራት ይችላል። ማይክ ሕያው ያልሆነ ሰው ማውራት ይችላል፣ መናገር ይችላል። ማለት አልገባኝም። ጥያቄ ማለት ትራፕ ውስጥ ልታስገባኝ አስበን እንደሆነ ይገባኛል። የምን ትራፕ እንድንማማር ነው። ሕያው ያልሆነ ሰው ማለት ለምሳሌ ሰው በነፍስ ከተለየ በኋላ ኦኬ፣ ሰው በስጋ ከዚህ ምድር ከተለየ በኋላ አንተ እንዳልከው ከዛ በኋላ አንቀላፍቶ ብቻ እንትን የሚል ሰው ከሆነ አንቀላፍቶ የቀረ ሰው መናገር ይችላል፣ ማውራት። በእግዚአብሔር ኃይል ለምን አይችልም? እግዚአብሔር ያንቀላፋ ሰው እግዚአብሔር የሚሳነው ነገር አለ? እሺ በቃ እኔ ይብቃን። እግዚአብሔር የሚሳነው ነገር አለ ሆኗል መጨረሻውና በቃ እሺ። ማይኮ እናመሰግናለን ወንድማችን። ለምንድን ነው ይሄን ያነሳውልህ? እሺ መጨረሻ ላይ እኔም ወርደናለሁ። መጨረሻ አረ ልናገር ጋዲስ አንዴ ሐሳብ ተጣለ። አንዴ ቆይ ሰዎች ኦኬ፣ አሁን እግዚአብሔር የሚሳነው ነገር የለም አልነኛ አላልንም። እግዚአብሔር የሚሳነው ነገር አለ የለም ኦር አለ፣ እንደዚህ አይነት ነገር ውስጥ አልገባም። ነገር ግን ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ሉቃስ ወንጌል ላይ ሂዱና የሉቃስ ወንጌል ምዕራፍ 9 ላይ ቁጥር 30 እና 31ን ስትመለከቱ የሉቃስ ወንጌል ማቴዎስ 17 ላይ ራሱ ያለውን ታሪክ ቅዱስ ሉቃስ ደግሞ ድጋሚ ሲዘግብልን እንመለከታለን። ኦኬ ሉቃስ 9:30 ላይ እነሆም ሁለት ሰዎች ከእነርሱ ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር፣ በክብርም ታይተው። አስተውሉ፣ ሙሴና ኤልያስ በክብርም ታይተው። ጭራሽ ጋይስ ሞተ ተብሎ የነበረው ሰውዬ ሞተ ተብሎ የነበረው ሙሴ በክብር ነው የታየው። ሙሴም ኤልያስም በክብር ነው። በክብርም ታይተው በኢየሩሳሌም ሊፈጽም ስላለው ስለመውጣቱ ይናገሩ ነበረ። ኦኬ፣ ስለዚህ ሙሴና ኤልያስ እዚህ ጋር ሲናገሩ እንመለከታለን። ስለምን? ስለመውጣቱ። እሺ ወንድማችን ማይክ እዚህ ላይ ቢበቃን መልካም ነው። 30 ሰከንድ ልስጥና የምትናገረው ነገር ካለ እድል ልስጥ፣ ሌሎች ሰዎችን ወደ ዋናው ርዕስ እንመለስ። እሺ
አንድ ነገር ሁል ጊዜ በምንከራከርበት ጊዜ ህሊና ሊኖረን ይገባል። ህሊናው ማለት ስተት ማለት ወይም መማላቀው ነገር ከሆነ የግዴታ እንትን ለማሸነፍ አውቀዋለሁ ብዬ ወይም ለእምነቴ ወይም ደግሞ ለሐሳቤ መከራከር የእግዚአብሔርንም ቃል ማጣመም ነው፣ ትክክል አይደለም። እና ከጠየቀኝ እውነት ለመናገር መመለስ ያልቻልኩት ነገር የአንድ ሺህና አንድ ቀን የሚለውን ነው። ስለዚህ በሌላ ቀን በምንገናኝበት ጊዜ በደንብ አብርጌ ላብራራ እችላለሁ። አንተም የጠየቀው ጥያቄ በጣም ትክክል ነው። ለምሳሌ ከተሰቀለ ጀምሮ እስከ 1000 ዓመት ካልክ አሁን ይሄ ሰውዬ ከእግዚአብሔር ጋር ነው ወይ ብለህ የጠየቀኝን ጥያቄ ልክ ነው፣ በጣም ተገቢ ነው፣ አክሴፕት አደርገዋለሁ። እና ለዚህ አሁን መልስ አለ ወይ ብትለኝ እውነት ለመናገር አይ ሃቭ ቱ ካም ባክ እንደገና ተመልሼ ይህንን ነገር ማስረዳት መቻል አለብኝ እና አሁን መልስ ልሰጥ አልችልም። ግን እንደዚህም ተብሎ ግን አንተም ደግሞ በደንብ ልታብራራው ያልቻልከው ነገር ኢየሱስ ክርስቶስ በአንደኛ ቆሮንቶስ 15:20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል እና የመጀመሪያው በኩራት ማለት the first fruit ማለት ነው። መጀመሪያ ሆኖ ነው የተነሳው። ከሱ በኋላም ከሱ በፊትም በዚህ ሆኖ የተነሳ የለም የሚለውን ሐሳብ ነው የሚይዘው እና እነ ሙሴ እነ ኤልያስ ተነስተዋል ከሱ በፊት የምንል ከሆነ ን ኢየሱስ ፈርስት ፍሩት አይደለም፣ ሰከንድ ወይም ሰርድ ፍሩት ነው ማለት ነው። መጽሐፍ ቅዱስም ስህተት ነው ማለት ነው። እሺ ልጨርስ። ማይኮ እንዲናደር አሁን አንዴ ቆይ ወንድማችን፣ በጣም ከታላቅ ይቅርታ ጋር ሚስ ሪፕሬዘንቴሽን ውስጥ እየገባ ስለሆነ በቃ ይብቃ፣ እዚህ ላይ ይብቃህና አንተ ታች ሆነ ተከታተል። ምን እያልን ነው? ኦኬ ለአንድ ሰው እንድንሰጥና ለዮሐድ ቅድም ጀምሮ ስላላወራ እናመሰግናለን። ለዮሐድ ያለ ዮሐድ ከቅድም ጀምሮ ስላላወራ እዚህ ሀሳብ ላይ እንትመልና ሌላ ሰው እንቀበል። እስቲ አሁኑ ሀሳብ ላይ ወንድማችን እንግዲህ ሚስ ሪፕሬዘንት አድርጎ ነው የወጣው በመጨረሻ። ኤኒዌይስ እኛ እንደዚህ አይነት ኢንቴንሽንም የለንም፣ ለመማማር ነው ዋናው። ይሰማል ድምጼ? እንዴ ይሰማል ነው መስሎኝ። ዮሐዴ ቀጥል በቃ አንተ። መጥቻለሁ እና ኔትወርክ አዝጎኛል እና ጌታ የተነሳበት አሁን ቅድምም ላብራራለት መሀል ላይ እኮ ነግሬዋለሁ፣ እየሰማኝ ስላልነበረ ነው እንጂ ጌታችን የትንሣኤ በኩር ይባላል እና ጌታችን የተነሳበት መንገድ የትንሣኤ በኩር ሲባልና እነ ሙሴ ያኔ ሲገለጹ ሪቪል ሲደረጉ በዛ መልኩ ነው ወይ ጌታ በተነሳበት መንገድ ተነስተው ነው ወይ የሚለው ነገር እስቲ የሁለቱንም ልዩነት እግረ መንገድን ዮሐዴ ሂድበት። እሺ ቃላዊ ታሰማልን። ዮባም ጋዲም አሪፍ ትምህርት ስንማማር ነበረ። በመካከልም እታች ያለው ዋናው መማሩ ነው የሚፈለገውና ጥሩ ትምህርቶችን ሲተላለፉ ነበረ። ወንድማችን አሁን መጀመሪያ ይሄ የክርስቶስ የትንሣኤ በኩር መሆኑ ከሱ በፊትም ከሱ በኋላም ማንም የተነሳ የለም ምናምን ባይሰው ከእርሱ በኋላ ማይነሳ ወይም ደግሞ ማንም የሚነሳ ከሌለ በኩር አሁን ክርስቶስ መነሳቱ ራሱ ዝም ብሎ ነው ማለት ነው። ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ የጻፈበትን መልእክት አፈር ማለት ገደል ልትከተው ነው በአንተ አባባል ማለት ነው። ሐዋርያ ቅዱስ ጳውሎስ እኮ ክርስቶስ ስለተነሳ እኛም እንነሳለን የሚል ሐሳብ የሚያብራራበት ክፍሉ ነው። ኦኬ የሙታን ትንሣኤ የለም ለሚሉ ክርስቶስ ለሞቱት በኩራት ሆኖ ተነስቷል። ስለዚህ ክርስቶስ ከተነሳ እኛም እንነሳለን ብሎ ለማብራራት ነው ያመጣው። ከሱ በኋላ የተነሳም የለም የሚነሳም የለም የምንል ከሆነ ይህ ትልቅ ሄሬሲም ነው፣ እንፍቅናም ጭምር ነው ማለት ነው። አንድ እሱ ማስተካከል አለበት። አዎ ከእርሱ በፊት የተነሳ የለም። አዎ ማንም የተነሳ የለም። ምክንያቱም ትንሣኤ እሱ ነው፣ ወይም ደግሞ ትንሣኤውን ሊሰጠን የመጣው እርሱ ስለሆነ ማለት ነው። ሙሴም ኤልያስም የክርስቶስን ትንሣኤ ተነስተዋል ያለ ማንም የለም። በደንብ ደጋግሞ ሲናገሩ ስለነበረ ማለት ነው። ኦኬ ሙሴና ኤልያስ የክርስቶስን ትንሣኤ ተነስተዋል ሳይሆን ኦኬ ነፍሳቸው ሕያዊት ነች። ኤልያስ ሲጀመር በስጋ ነው ያረገው። ኦኬ ኤልያስ ሲጀመር በስጋ ያረገ አባት ነው። የስጋ ሞት ራሱ የሞት አይደለም። አንድ ኤልያስን ዝም ብለህ በስጋ ያረገ ነው ሰው መጥቷል። ኤልያስን የሙሴ ከሆነ ከብሔረ ሙታን ወይም ደግሞ ነፍስ ሕያዊት ነች
በመገለጥ ደረጃ ተገልጧል ሙሴ ማለት ነው። ኦኬ በዛ ሰዓት ሙሴ ከብሔረ ሕያዋን መጥቷል። ኦኬ በነፍስ አዎ በብሔረ ወይም ደግሞ ገነት ሶሪ ብሔረ ሕያዋን አይደለም ገነት ነበረ። ያንን ከሙታን መካከል ማለት በስጋ ከተለዩ መካከል ሙሴ በነፍስ ሕያው ስለሆነ የማይሞት ስለሆነ ከእግዚአብሔር ጋር ያለ ስለሆነ ሙሴ መጥቷል ማለት ነው። የሕያዋን አምላክ ነኝ ሲል ነው ክርስቶስ። ኦኬ የሕያዋን አምላክ ነኝ የሙታን አይደለም። ኦኬ ሙሴ በስጋ ቢለይም ሙት አይደለም በድን አይደለም ማለት ነው። ነፍሱ ሕያዊት ነች ማለት ነው። ለዛ ነው መጥቶ ሙሴ በኢየሩሳሌም ሊፈጸም ስላለው ነገር አወሩ ተናገሩ ነው የሚለው። በክርስቶስ ላይ የሚፈጸመውን ነገር ተናገሩ። እነ ሙሴና ኤልያስ ያውቃሉ። ኦኬ ነገር ክርስቶስ ለምን እንደመጣ ምን እንደሚያደርግ መሰከሩላቸው። ለጴጥሮስ ያዕቆብና ዮሐንስ ማለት ነው። ስለዚህ ሕያዋን መሆናቸው የሚያስረግጥ ክፍል ነው። አንድም ከነቢያት አንዱ ነው ብለው ስለነበረ ክርስቶስ ባይዘው ሙሴና ኤልያስን ያመጣበት ዋና ምክንያት ሙሴ ነው ኤልያስ ነው ከነቢያት አንዱ ነው ብለው ስለነበረ የነቢያት ሁሉ አምላካቸው ነው የኛ አምላካችን ነው ለማለት ለመመስከር ነው የመጡት ኤልያስና ሙሴ ማለት ነው። ራሳቸው ሙሴና ኤልያስ ናቸው ወይ የሆነ ምታት ወይም ደግሞ የሆነ ህልም ላይ ሆነው ያዩት ህልም አይደለም። እንደውም ህልም እንዳልሆነ ትክክለኛ የሙሴና የኤልያስ መገኘት እንደሆነ ሲናገር ሉቃስ ወንጌል አሁን ጋዲ ያነሳልን ክፍል ማለት ነው ቁጥር 32 ላይ ነገር ግን አለ ጴጥሮስንና ከእርሱ ጋር የነበሩት እንቅልፍ ከበደባቸው ይላል። እንቅልፍ ከበደባቸው ነበር ይልና ከዛ በኋላ ግን ምን ይላል ነቅተው ግን እንቅልፍ ከበደባቸው ነበር። ልክ ከእንቅልፋቸው ሲነቁ ግን ነቅተው ግን ምንድነው ያለው ክብሩንና ከእርሱ ጋር ቆመው የነበሩትን ሁለት ሰዎች አዩ ነው የሚለው። ያው በእንቅልፍ ሆነው ወይም ተኝተው በእንቅልፍ ልባቸው አይደለም ያዩት የኤልያስንና የሙሴን መገለጥ ማለት ከእንቅልፋቸው ነቅተው ሲመለከቱ ማንንና ማንን ከእርሱ ጋር ሁለት ሰዎችን አዩ። እነሱ ሙሴና ኤልያስ ናቸው። ከዛ ሐዋርያው ቅዱስ ጴጥሮስ ምንድነው የሚለው እንዴ ኤልያስና ሙሴ የተገኙበት ማለት እዚህ የተገኙበት በአካል ተራራማ በቃ እዚህ ዝም ብለን እንኑር ኤልያስም ሙሴም ወደ ነበርበት ወደ ገነት ወደ ብሔረ ሕያዋን ከሚሄዱ እዚህ ዳስ ሰርተን ሙሴ አንተ እኛ ሆነን እንኑር አሉ። ጴጥሮስ አይደል ዝቅ ብለው ከእርሱ ሲለዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለእኛ መልካም ነውና አለ አንድ ለአንተ አንድም ለሙሴ አንድም ለኤልያስ 3 ዳሶች እንስራ አለው የሚለውን ነገር አያውቅምና በቃ ያየው ነገር መጀመሪያ እያወራው ሎክ ያደርጋል ራሱ ስክሪን ሎክ ማለት ነው። ኤኒዌይስ እሺ ስለዚህ ምን አለ ጴጥሮስ ያየውን ነገር በጣም ደስ ስላለው ማለት ነው በቃ 3 ዳስ እንስራና ሙሴና ኤልያስም ወደ ነበሩበት አይመለሱ እዚህ እንኑር አለ። በጣም ደስ ብሎታል ሙሴና ኤልያስን ስላያቸው ማለት ነው። ከዛ በኋላ ግን ኢየሱስ ክርስቶስ የመጣበት ዓላማ አለ አይደል? ሙሴና ኤልያስ ከግርማ መለኮቱ ገልጠው በደብረ ታቦር ተራራ ለመኖር ሳይሆን ለሰዎች ለመሞት ነው የመጣው። ክብረ መለኮቱን ግርማ መለኮቱን ሊገልጽላቸው ስለወደደ ነው። ይጠራጠሩ ስለነበር መለኮትነቱን ሊያሳያቸው ነው ማለት ነው። ለዛ ነው ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 1 ሲናገር በዛ በገናናው ተራራ የተመለከትነው ታላቁ ራእይ የጌታችን የኢየሱስ ክርስቶስን መገለጥ ብሎ የተናገረው ማለት ነው። ግርማ መለኮትን ሊገልጽላቸው እንጂ እዛው እየኖሩ ሊመጣ የመጣበትን የመዳን ስራ ሳይሰራ እንዲኖር አይደለምና ዘን ምን ይላል እዛ የሚለውን አያውቅም ነበረ ይላል። የሚለውን አያውቅም ምክንያቱም በቃ የራሱን ደስታ እንጂ ክርስቶስ የመጣበትን ዓላማ አላወቀምና ማለት ነው። ከዚህ አንፃር ትክክለኛ መገለጥ እንደሆነ በሚገባ እንመለከታለን። የነ ሙሴና የነ ኤልያስ ማለት የክርስቶስ መነሳትና ያው ኤልያስ በስጋ ያለ ሰው ነው። የሙሴ ግን ምንድነው ይሄ የትንሳኤ ሰውነት ይዞ አይደለም ሙሴ የመጣው። የትንሳኤ ሰውነት ማለት የክርስቶስ ግሎሪፋይድ ቦዲ ማለት እኛ በትንሳኤ ሰዓት የምናገኘውን ሰውነት እሱን ሰውነት ይዞ ነው ክርስቶስ ከሞት የተነሳ። ኦኬ ግሎሪፋይድ ቦዲ
የትንሣኤ ሰውነት የማይራብ የማይጠማ የማይደክም የማይበላ የማይጠጣ የማያገባ እንደዚህ ያለ ሰውነት ማለት ነው። ድካም ይሄ በትንሣኤ ሰውነት የማይፈርስ የማይበሰብስ ዘለዓለማዊ የሆነ ሰውነት አለ አይደል? እሱን ሰውነት ለመጀመሪያ ጊዜ ትንሣኤያችን ስጋችንን አድሶ ዘለዓለማዊ ሆኖ እንዲነሳ ያደረገው የትንሣኤ በኩር ክርስቶስ ኢየሱስ ነው ማለት። ሙሴ ሲመጣ ያንን ሰውነት ይዞ መጣ ያለ በፍጹም የለም። ሙሴም ያንን የሚመጣው ትንሣኤ ይጠብቃል። ያንን ሰውነቱ ተለውጦ ዘለዓለማዊ የክርስቶስ ሰውነት እንዲሆን የትንሣኤ ቀን ይጠብቃል። ሙሴም ኤልያስም እንደዚያው ማለት ነው። የትንሣኤ ቀን ይጠብቃሉ። የትንሣኤ ሰውነት ለመልበስ ማለት ነው፣ ለመያዝ። ከዛ በኋላ ነው ልክ ሐዋርያ ቅዱስ ጳውሎስ የሚፈርሰው የማይፈርሰውን የሚበሰብሰው የማይበሰብሰውን ሊለብስ ይገባል ሲል የክርስቶስ ነው የማይፈርስ የማይበሰብስ እየተባለ ያለው። የሚፈርስ የሚበሰብስ እየተባለ ያለው ደግሞ የእኛ ሰውነት ነው። በትንሣኤ የክርስቶስን ሰውነት ወይም ደግሞ የማይፈርሰውን የማይበሰብሰውን ልንለብስ ይገባል። ኦኬ፣ የትንሣኤያችን በኩር እሱ ነው ሲባል የእርሱን ሰውነት ለብሰን ነው የምንነሳው ማለት ነው። ሙሴ ግን እንደዛ ያለ ሰውነት ይዞ መጣ ያለ በፍጹም የለም። እሱ በትንሣኤ ሰውነት ነው የሚለወጠው የሚቀየረው ከሁሉም ጋር ለማለት ነው። ይቅር በሉኝ ካበዛውኝ፣ እግዚአብሔር ይስጥልን። ቃልዮት ያሰማለን። ዮሐዴ እግዚአብሔር ያክብርልን ብሎ እስኪ ይሄን ነው ወንድማችን ማይክ እየሰማ ከሆነ ከቅድም ጀምሮ መሀል ላይም ስንል የነበረው ይሄ ነው። ኦኬ፣ የክርስቶስ ኢየሱስ ያ የወደቀውን ማንነታችን የወደቀውን ስጋችንን ነው ኦኬ ከፍ ከፍ አድርጎት በአብ ቀኝ እኮ ያስቀመጠን እኮ እርሱ ነው። ኦኬ፣ የትንሣኤ በኩራችን የተባለው እሱ ነው። ሙሴ ያንን ስጋ ገና አልያዘም። ዮሐዴ ቀደም እንዳለ ባይዘው ኤልያስ ገና መጥቶ እኮ ይሞታል አይደል? ሄኖክና ኤልያስ እኮ ራእይ ላይ ሄደህ ስትመለከት ካልተሳሳትኩ ራእይ 11 ላይ እኮ ገና ወደ ምድር መጥተው እኮ ድጋሚ ይሞታሉ። መሞት አለባቸው። ኦኬ፣ ስለዚህ ከዛ አንጻር ነው ወዳጄ የምንመለከተውና ልባችንን ክፍት አድርገን ለመማማር ካሰብን እንደው የሞተ ያንቀላፋ ምንም ነገር ነም የሆነ ነፍስ ኦኬ በክብር መገለጥ እንዴት ሊገለጥ ይችላል? ራስ መጠየቅ ያስፈልጋል። ሁለተኛ ክርስቶስ ኢየሱስ ገና ሉቃስ 9 ላይ ቀደም እንዳላችሁ ክርስቶስ ኢየሱስ ገና ስለሚፈጽመው ነገር እንዴት ሊናገር ይችላል? እንዴ ስለሚፈጽመው ነገር እኮ በኢየሩሳሌም ስለመውጣቱ ይናገሩ ነበር እኮ ነው የሚለው። ኢቭን ዘይ ኖ ኦኬ ጌታችን ኢየሱስ ከዚህ በኋላ ገና እንደሚፈጽሙላ ዕውቀት ነበራቸው፣ ይናገሩ ነበር ነው የሚለው። በዛ ጊዜ ባይዘው ጋይስ ኢቭን ከጌታ ጋር የነበሩት ሐዋርያት ራሱ ክርስቶስ ኢየሱስ ለምን እንደመጣ ዋናውን ዓላማ ራሱ በደንብ አንደርስታንድ አላረጉም ነበር። ግን ሙሴና ኤልያስ ይሄ ዕውቀት ነበራቸው። ያንቀላፋ ምንም ነም የሆነ ሕያውነት የሌለው ነፍስ እነዚህን ሁሉ ነገሮች እንዴት ሊያውቅ ይችላል የሚለውን ነገር ለአዳማጭ እንተዋለን። ቀደም ያልከውን ግን ይሄ አንድ ቀንና ዛሬ ከኔ ጋር በገነት ትኖራለህ የሚለውን እሱን በደንብ አሳይመንት ወስጃለሁ ብላል። አሳይመንትን ሰርተ እንደምትመጣ ተስፋ አደርጋለሁ። ጋይስ እዚህ ክፍል ላይ ባይዘው ይገርማችኋል። ሉቃስ ወንጌል ምዕራፍ 23 ላይ ዛሬ ከኔ ጋር በገነት ትኖራለህ የሚለውን ቀደም ያልኳችሁ ለምሳሌ ጆቫ ዊትነሶች እና አድቬንቲስቶች ኦኬ ሰቨንዝ ዴይ አድቬንቲስት የሚባሉት የቃላት ጨዋታ ቃላት የሚጠመዝዙት ኦኬ እና ምንድነው ዛሬ የምትለዋን ይቆርጧትና ዛሬ ብለው ኮማ ያደርጉ ነገርና ከዛ ከኔ ጋር በገነት ትኖራለህ የሚለውን ሰፓሬት ያደርጉታል። ግን ግሪኩ እንደዛ አይልም። ጆቫ ዊትነሶች እነዚህ ሰቨንዝ ዴይ አድቬንቲስት የሚባሉት እንደዛ ነው የሚያደርጉት። ዛሬ እስከምትሏ ቀን ድረስ ይቆርጡና ሌላ ሐሳብ አድርገው ከኔ ጋር በገነት ትኖራለህ የሚለው ለብቻ ነው የሚያደርጉት። ዛሬ ከእኔ ጋር በገነት ትኖራለህ የሚለው ለምን ትምህርታቸውን ስለሚያፈርስባቸው ኦኬ እንደዚህ አይነት ነገርም የሚያደርጉ ሰዎች አሉ። ትርጓሜ ላይ እንደዚህ አይነት ነገር የሚያደርጉ ሰዎች አሉና ቃሎት ያሰማለን። ኢዮባም ዮሐዴም ወንድሞች ሁላችሁም እሺ ተገኘ እንኳን ደህና መጣ። ሰላም የኦርቶዶክስ ወገኖች እንደምን ቆያችሁ? እግዚአብሔር አምላክ የተመሰገነ ይሁን። ዛሬ አንድነት በፕሮቴስታንቲዝም ብለን ነበር የገባ ነው። ሰዎች ጥሩ ጥያቄዎች እየጠየቁ ስለነበር ለእኛም ጥሩ የመወያያ ርዕሶችን አገኘንና እዛ ላይ ዲስከስ ማድረግ ጀመርን። እሺ ምን እንታዘዝ ተገኘ ወንድማችን? አይ ቲንክ ቅድም የገባው ወንድማችን በትራንስፊግሬሽን በክርስቶስ መለወጥ ላይ በደብረ ታቦር ተራራ ላይ መለወጡ ላይ ያለው አንደርስታንዲንግ ከሞላ ጎደል አሁን ከላይ ያለው መምህር እንዳስረዳው ነው። የኛም ትምህርት እዛ ጋር ያሉ ልዩነቶች የሉም። ይሄ አሁን ያስተማረው ትምህርት እኛም እንደዛ ነው እንጂ የምንረዳው ቅድም ልጁ እንዳለው አይደለም። ኦኬ አሁን እኛ ብለህ ስትናገር ኦፍ ኮርስ እኔ እውነት ለማውራት የምናውቃቸው ኢዮባን ቅድም ሲናገር እንደነበረው የምናውቃቸው በደንብ ብዙ ፕሮቴስታንቶች አሉ። ለምሳሌ የቀደሙ ማይክ የሚባለው ልጅ ሐሳብ የሚቃወሙ ትክክለኛው የቤተክርስቲያን ትምህርት አሁን
ዮሐዴም እንዳለው ከቀደም ጀምሮ ስናወራው እንደነበረው ነውና እናመሰግናለን ተገኘ ወንድማችን አንተም ይሄን ኮንፊርም ለማድረግ ስለገባ ያው ማይክንም ያው እንግዲህ ማይክ እየሰማ ከሆነ ተገኘም ያው እንግዲህ ወንጌላማኝ ነው እኛ እንደዚህ አናምንም ብሎ ነው እየተናገረ ያለው ስለዚህ ወንድምህን ብትሰማው መልካም ነው ብለን እናስባለን ሜቢ አንተ ጥያቄ ኦር ማውራት የፈለክበት ጉዳይ ካለ ሐሳብ መስጠት ይችላል ካልሆነ ግን ወደ ዛሬው ቶፒክ እንመለስ ወንድማችን ታገኝ ስለዚህ እኛ አንድነት በፕሮቴስታንቲዝም የሚለው ኢንቮልቭ ያደርጋል እኛን ማለት ነው ለኛ ጥያቄ ያላችሁ በእርሱ ዙሪያ ኧረ በጣም እንዴ ጥያቄ ለመመለስ ፈቃደኛ ከሆንክማ በጣም ደስ ይለናል ወንድማችን ተገኝ ፈቃደኛ እግዚአብሔር በረዳኝ መጠን ሞክራለሁ መቼም ጥሩ አሁን ምን መሰለ እንደው ነገሮችን እስቲ ከስር መሰረቱ ያንተን አንደርስታንዲንግ ልረዳህና ያው ስለ ሪፎርሜሽን ስናወራ ወይ ደግሞ ስለ ተሐድሶ ስናወራ የመጀመሪያው ተሐዳሲያን የሚባሉት ያው ዋና እነዚህ ማጂስትሪያል ሪፎርመርስ የሚባሉ አሉ አይደል እነ ሉተር ናቸው አይደል ዋናዎቹ አዳሲያን ያ ኦኬ እንደዛ ከሆነ ሉተር ብዙ ሰዎች ምን ያምናሉ ኦፍ ኮርስ የማያምኑ ሰዎች አሉ ብዙ ሰዎች ግን ሉተር ያንን የታድሶ እንቅስቃሴ የጀመረው በመንፈስ ቅዱስ ምሪት ነው ትምህርቶቹን የሚያመጣቸው በመንፈስ ቅዱስ ምሪት ነው ብሎ ያምናሉ አንተ እዚህ ላይ ያለ ምልከታ እንዴት ነው አዎ ኢንስፓየርድ ነው ብዬ ነው ማምነው ሉተር ዲቫይን ኢንስፓይሬሽን አለው ብዬ አምናለሁ በጣም ጎበዝ ኦኬ ሉተር ዲቫይን ኢንስፓይሬሽን ካለው ወይ ደግሞ ዲቫይን የሆነ ሪቨሌሽን ካለው ሰማያዊ መገለጥ ወይ ደግሞ መለኮታዊ እገዛ ነበረው ብለን ካመንን ሉተር ለምሳሌ ካስተማራቸው ትምህርቶች ውስጥና በጣም ከሚያምንባቸው ትምህርቶች ውስጥ አንዱ ህፃናት መጠመቅ አለባቸው ብሎ ያምን ነበር ወንድማችን ተገኝ አንተ እዚህ ላይ ያለ እምነት እንዴት ነው ህፃናት መጠመቅ አለባቸው የሚለው እምነት እኔ ማምነውና ማስተምረው ማለት መቀበለው ቻይልድ ዴዲኬሽን ነው ቻይልድ should be dedicated ለቤተ ክርስቲያን ዴዲኬት መደረግ አለባቸው ክርስቶስ በቤተ መቅደሱ እንደተደረገው ወይም ሐና ለሳሙኤልን እንዳደረገችው ቻይልድ ዴዲኬሽን ነው እኛ የምናስተምረው ነገር ግን የህፃናት ጥምቀትን ስታጠምቀው የሚያጠምቀው ሁሉ ሐሰተኛ ነው ብዬ አይደለም እኔ የኛ አንደርስታንዲንግ ቻይልድ ዴዲኬሽን ነው አሁን የኛ ስትል ስለማን እንደሆነ በኋላ መጣበታል አይ ሙሉ ወንጌል ነኝ እሺ ጥሩ ሙሉ ወንጌል ኮንክ በጣም ጥሩ አሁን የኔ ሐሳብ እዚህ ላይ ነው ሉተር ሰማያዊ መገለጥ ዲቫይን የሆነ ሪቨሌሽን ኖሮት ህፃናትን አሁን አንተ እኔ ችግር የለብኝም ብላል ወንድማችን ተገኝ ሉተር ግን የህፃናት ጥምቀትን የሚቃወሙ ሰዎች ወይ ደግሞ ህፃናት መጠመቅ የለባቸውም ብሎ የሚያስቡ ሰዎችን ኢቭን እስከ መሳደብ እስከ መራገም ድረስ ደርሶ ነበር ሜቢ መረጃው ካለክ አዎ ሜሃብ ስለዚህ ያ ሉተር የህፃናት ጥምቀት የማይቀበሉ ሰዎችን እስከ መራገም ልክ አይደሉም ብሎ በዚህ ደረጃ እስከ መገሰጽ ከደረሰ ሉተር ይሄንን ትምህርት ኦኬ ዲቫይን ሪቨሌሽን ኖሮት ከሆነ ያስተማረው ለምን የሱን ትምህርት አትቀበልም ነው ተገኝ ወንድማችን አሁን አብሶሉትሊ ሪጀክት አላረኩም ብያለሁ at the same time ቻይልድ ዴዲኬሽን ብያለሁ እኮ ቻይልድ ዴዲኬሽን ማች ያደርጋል ህፃናትን ከማጥመቅ ጋር ማች የሚያደርገው እኔ ስለ ዴዲኬሽን ተገኝ ወንድሜ በጣም ይቀርታና ህፃናትን ስለመስጠት አይደለም እያወራው ያለሁት ለምን ሉተር ዲቫይን ሪቨሌሽን ኖሮት አሁን ተቃወም ካልተቃወምክ ሳይሆን ሉተር ሰማያዊ መገለጥ ወይ ደግሞ መለኮታዊ እገዛ ኖሮት ይሄን ትምህርት ካስተማረ ለምን የሱን ትምህርት አትቀበልም ነው የኔ ጥያቄ አዎ ጋድዬ ዲቫይን ኢንስፓይሬሽን ነው ያልኩት እግዚአብሔር አነሳሳው ነው እንጂ ያልኩ ሉተር ያደረገው እያንዳንዱ ድርጊት ከእግዚአብሔር ነው አላልኩኝ ስለዚህ ኢንስፓይሬሽን ለምሳሌ ዘማሪያን በእኛ ዘመን ያሉ ዘማሪ ይቅርታ ከማል ከገባው በእኛ ዘመን ያሉ ዘማሪዎች ጥሩ ዝማሬ ሲዘምሩ ተነክተው ነው ከመንፈስ ቅዱስ ነው እንላለን ላይክ ዛት ልክ እንደዛ እናንተም እንደምትሉት ማለት ነው እንደዛ አለው ነው ማለት ያ ማለት ግን እያንዳንዱ የሉተር ትምህርት ዶግማቲካሊ ውጣዋለው ማለት አይደለም ኦኬ ስለዚህ የሉተርን ትምህርት የምትተፋው ትምህርት አለ የምትውጠው ትምህርት አለ ለምሳሌ እስቲ የሉተርን ትምህርት የምትውጠው ትምህርት የትኛው ትምህርቱ ነው አዎ ስለዚህ ድነት በጸጋ ብቻ እንደሆነ በክርስቶስ ብቻ እንደሆነ ክብር ለእግዚአብሔር ብቻ እንደሚገባ ያስተማረውን ትምህርት ሙሉ ለሙሉ at the same time ያስቀራቸው ባዕድ አምልኮች አሉ እነ ፔናንስ የሚባሉ ይሄ ምንድነው በሰማይ እነ ፐርጋቶሪን ያስቀረበት ሪፎርም ያለው አሁን እሱ ላይ አይደለም እኔ አሁን ስለ ላይክ የካቶሊክ ትምህርቱ ስለመግባት ሳይሆን ለምሳሌ ሉተር እምነት ብቻ የሚለውን ሶላ ፊዴ የሚለውን ትምህርት እንግዲህ በቃ መንገድ ከፋች የሚባል ሰው ነው yes
ፕሮቴስታንቱ ዓለም ላይ እንደምታውቁና ይሄን ትምህርቱን ተቀበለዋል የሉተር አዎ እምነት ብቻ አዎ ሶላስ አዎ በጣም ትልቁ ኢንስፓይሬሽኑም እዛ ጋር ነው ያለው የሉተር። ኦኬ እሺ በጣም ጥሩ። እንደዛ ከሆነ ወንድማችን ተገኝ ለምሳሌ ሉተር እምነት ብቻ ብሎ ሲያስተምር እምነትን ከጥምቀት ለይቶ አይደለምና ሰው አምኖ ሲጠመቅ ነው የኃጢአት ስርየት የሚያገኘው። ሰው አምኖ ሲጠመቅ ነው የሚድነው ብሎ ነበር ሉተር የሚያስተምረው። አንተ እንደዚህ ታምናለህ? ሶላ ፊዴ በሉተር ምንድነው ነው? አሁን በሉተር ነው እየነገርኩህ ነው። አንተ ፍሬም አረከው አንተ። አይ የሉተራን የእምነት መግለጫ ላይ ራሱ ያለ ነገር ነው እየነገርኩህ ያሉት። ምንም ፍሬም አላረኩትም። ሉተር ራሱ በራሱ የተናገረውን ነገር ነው። ሰው አምኖ ሲጠመቅ ነው ኦኬ ከኃጢአት እስራት የሚላቀቀው። ሰው አምኖ ሲጠመቅ ነው የዘላለም ሕይወት የሚያገኘው። ሰው አምኖ ሲጠመቅ ነው ክርስቶስን የሚለብሰው ብሎ ነው ሉተር የሚያምነው። አንተ ይሄን እምነት ታምናለህ? ሙሉ ወንጌል ታምናለች ይሄን እምነት? ስለዚህ ምንድነው አሁን እሱን ግዴታ ሪፍሬም ማድረግ ይጠበቅብኛል። አንተ ፍሬም ሉተርን እኔ ነኝ የምቀበለው፣ አንተ አይደለም የሉተርን የምትነግርልኝ። ስለዚህ አይ እኔ የሉተርን እምነቱን ላሳይ ይችላል። ችግር የለም። የሉተር ሶላ ፊዴን ምን አለ ነው ምን አለ የሚለውን ይሄው ምን አለ እያልኩ እየነገርኩ እኮ ነው። ተገኝ ወንድሜ ምን እንዳለ እኮ እየነገርኩ ነው። ስለዚህ ሶላ ፊዴ የሪፎርሜሽኑ ሲጠቀለል መጨረሻ ላይ ዋና ሀሳቡ ምንድነው ተብሎ ሲጨመቅ የተገኘ ሀሳብ ነው። ሶላ ፊዴ ምንድነው? ሰው ሊጸድቅ የሚችለው በእምነትና በእምነት ብቻ ነው የሚለው። ሉተር እንደዛ አይልም እኮ። ችግሩ እሱ ነው እኮ እየነገርኩ ያለሁት። ሉተር እምነት ብቻ ሲል እምነትን ከጥምቀት ከምስጢራት አይለይም። ኦኬ ሰው የሚድነው ሰው የኃጢአት ስርየትን የሚያገኘው ወይ ደግሞ ሪሚሽን ኦፍ ሲንስን የሚያገኘው ሰው አምኖ ሲጠመቅ ነው ይላል ሉተር። እንደዛ ነው የሚለው። ሙሉ ወንጌል ጋር ስንመጣ ለምሳሌ አንተ ቸርች ጋር ግን ስንመጣ ሙሉ ወንጌል ምንድነው የምትለው ከተባለ ሰው ባመነበት ቅጽበት ይጸድቃል፣ ሰው ባመነበት ቅጽበት ይድናል ብላ ነው የምታምነው። ዮሐዴ ቤት ነህ እንዴ? ነው ጋዲ ፈለከኝ። በቃ ምን ያህል ደቂቃ ይፈጅባል? ሜቢ ወንድማችን ተገኝ እንዲማርም ስለፈለኩ የእምነት መግለጫው ሜቢ አውጥተህ እንድታሳየው ነበር። አዶኒት ቡክ ኦፍ ኮንኮርድን እንድትከፍትልኝ አልፈልግም። ዮሐድዬ ምን መሰለህ፣ ለምን አትፈልግም? ኢን ሴንስ እኔ አሁን እነሱን ወክዬ አይደለም ከነሱ ጋር በግል ነው ዲቤት ማድረግ ያለብህ። እነሱን ፈልገህ ስፔሲፊካሊ አንደርስታንድ ማድረግ። ቡክ ኦፍ ኮንኮርድ ለእኛ አዲስ ነው። ከውጭ ያሉት ሰዎች ናቸው ይሄን ነገር ራን እያደረጉ ያሉት። ከእንደገና ደግሞ ኤቭሪ መካኒሱስ ጋር ያለ አይደለም። ይሄ ሰውዬ የራሱ የሆነ ዲኖሚኔሽን ኮንሰርቫቲቭ ሉተራን የሚባለው ኢትዮጵያ ውስጥ የሌለ ነው። የለም ኦን ዘ ግራውንድ የሌለ ነው ኮንሰርቫቲቭ ሉተራን የሚባለው ማለት ነው። አይ ተገኝ አሁን እኮ ምን አለ ኮንሰርቫቲቭ ሉተራን አለ በኢትዮጵያ ውስጥ ኦንሊ ፊው ፒፕል አር። ይሄንን ጥቂት ሰዎች ናቸው ራን እያደረጉ ያሉት ማለት ነው። እኔ አሁን ይኸው ስለ ግለሰቦች ሳይሆን ተገኝ ወንድሜ ምን መሰለህ፣ ከስር መሰረቱም ይሄን ኮንቨርሴሽን የጀመርንበት ችግር የለውም ማቴሪያሉን ከፍተን ማየታችን አይቀርም። አንተም ሁሌም ተገኝ አንድ ነገር ለምከረ እውነት ለማውራት ኦኬ፣ ስትገባ እንደዚህ አለ የለም ሳይሆን መካነ ኢየሱስ ቸርቿ መካነ ኢየሱስ ኦኬ የሉተርን ስሞልና ላርጅ ካቴኪዝም እንደ ትክክለኛ የመጽሐፍ ቅዱስ ማብራሪያ አድርጌ ይቀበላሉ ብላለች መካነ ኢየሱስ ቸርቿ። ስለዚህ አንተ ደግሞ ቸርቿ እንዲቀበላለው እያለች አይ መሬት ላይ እንደዚህ የሚባል መካነ ኢየሱስ የለም። እኛ ስለ መሬቱ እኮ አይደለም መሬት ላይ እንዲህ ሳይሆን የእምነት መግለጫ አላቸው። እኛ የእምነት መግለጫቸው ነው እያየን ያለ ነው። ኦኬ ስለዚህ ተገኝ ወንድሜ ዮሐድ ሲገባ ከፍቶ ያሳያል። አብረን እንማማራለን ቁጭ ብለን ፈቃደኛ ከሆንክ ለመማማር ለጭቅጭቅ አይደለም እኛ የሚያስገባን እውነት ለማውራት። ስለዚህ ሶላ ፊዴን እናራ ወይት እንትን በለኝ በቃ ችግር የለም ተገኝ ዮሐድም መጽሐፉን ስለከፈተ ዮሐድ ቀጥል ዮሐድ ቆይ አንዴ ቆይ እሺ እንትኗን እሺ ጋይስ ታፕታብ ባካችሁ ታፕታብ እናድርግ። እናንተ ሰዎች ታፕታቡን ከፍ አድርጉት። አካውንቱም ትንሽ ያው በደንብ ሞቅ ማለት ስላለበት ምናምን ነገር ኮፒ ሊንክ ምናምን ነገር አድርጉና ሜቢ የለቀቁትን ቪዲዮ ያላያችሁ ሰዎች ካላችሁ ደግሞ ገብታችሁ ሪፖስት አድርጉ። መሀል ላይ የማስታወቂያ ሰዓት ነው። ዮሐድ አፉ በለኝ ትላለህ። ቀጥል። ኧረ ችግር የለውም። እሺ
የመሬቱ ላይ እንደዛ የሚባል የለም ብለሃል። እኔ እነዚህ ከሰማይ የመጡ ሉትራን ናቸው ወይ ብዬ ከነ ስም ዝርዝራቸው ነው የምሰጥ ማለት ነው። ኦኬ ኢትዮጵያ ውስጥ ያሉ እንደሆኑ። እሺ ቆይ መጀመሪያ ስም ዝርዝራቸውን ላሳይ። ሳይበር ስፔስ ላይ ነው ይሄ ትምህርት ያለው። ኦን ዘ ግራውንድ የለም። በቃ ሳይበር ስፔስ ላይ ነው ላሳይ። ኧረ እባክህ መጽሐፉን ያዘጋጁ ፈረንጆች እኮ አይደሉም። ላሳይ እኮ ነው። ረጋ በልና እኔ በማስረጃ ነው ማሳየው። ያው የአማርኛ ይሄ ቡክ ኦፍ ኮንኮርድ ተርጓሚዎቹ ባይዘው ኢትዮጵያ ናቸው። እሺ የሉትራን ሄሪቴጅ ፋውንዴሽን ኢትዮጵያ ያ እንዳት እሺ የተርጓሚዎች ቡድን ነው እና እዛ ውስጥ እነማን አሉ? ይኸው ቄስ ሚሊዮን ፋሲካ፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው፣ ልጨምር ቄስ ሙሴ አላዛር፣ አቶ ዳንኤል ቱራጋው፣ አቶ መስፍን ተስፋዬ ምናምን በቃ እነዚህ ሁሉ የመካነ ኢየሱስ ቄሶች ናቸው። እሺ ተርጓሚዎቹ ራሱ ማለት ነው። የት ነው ያሉት? ኢትዮጵያ ውስጥ ማለት ነው። ያው የኢትዮጵያ ተርጓሚዎች ቡድን ነው የሚለው ኢትዮጵያ ውስጥ ነው ያሉት ማለት ነው። እና አማካሪዎቹ ትቀበላለች ይላል። ሶስተኛ ቤተክርስቲያኒቱ ያልተለወጠውን የአውግስበርግ የእምነት መግለጫ ጫና የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አደጋ ትቀበላለች። እዛው ቀጥሎ ኑዛዜ ወይም ደግሞ ኃጢአትን መናዘዝ በሉትራን በመካነ ኢየሱስ አስተምሮ ሰው እንዴት ነው ኃጢአቱ የሚናዘዘው? ኦኬ ሲናዘዝስ እንዴት እያለ ነው የሚናዘዘው የሚለውን ሲያብራሩ ኦኬ ያልተማሩ ሰዎች የኃጢአት ኑዛዜ
እንደሚማሩ አሁን ላልተማሩ ማለት እንዴት ኑዛዜ መግባት እንዳለባቸው ለማያውቁ ለመካነ ኢየሱስ አማኞች የተጻፈ ጽሑፍ ነው ማለት ነው። ስለዚህ እንዴት ነው ኑዛዜ የሚማሩት ይላል። ኑዛዜ ምንድነው? መጀመሪያ መልስ ኑዛዜ ሁለት ክፍሎች አሉት። አንዱ ኃጢአታችንን መናዘዝ ነው። ሌላው የኃጢአት ይቅርታን አዋጅ መቀበል ሲሆን ይኸውም ከንስሐ አባት ነው ይላል። ንስሐ ስንት ክፍሎች አሉት ይላል? ሁለት። አንድ አንተ ኮንፌስ ታደርጋለህ ኃጢአትን፣ ንስሐ ኃጢአትን ትናገራለህ። ሁለተኛ ደግሞ የንስሐ አባት የኃጢአት ይቅርታን ያውጅላል ወይም ደግሞ ይታያል። ከንስሐ አባት የሚለው የንስሐ አባት አላቸው መካነ ኢየሱሶች። ቄስ ስላላቸው የንስሐ አባት አላቸው። ሰው ከንስሐ አባት ነው የኑዛዜ ይቅርታ ራሱ የምትቀበለው። እሱን ወደ በኋላ ላይ ስለማሳይ እንዴት እያሉ እንደሚገቡ ከዛ ያ የንስሐ አባት ምን እንደሚላቸው ምናምን በግልጽ ስለሚያስቀምጥ እዚህ ማለት። ስለዚህ አንድ ሰው የሚናዘዛቸው የትኞቹ ኃጢአቶች ናቸው? አሁን ቃቸው እንኳን የማናቃቸው እንኳን ቢሆን ኃጢአቶች ሆነው የማናቃቸው ወይም አድርገናቸው ይሁን ያላደረግናቸው ኃጢአቶች እንኳን ቢሆኑ በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት። መጀመሪያ ሁሉንም ኃጢአቶች ሰርቻለሁ ብሎ ማመን መቻል አለበት። ያደረገውም ያላደረገውም የሚያስታውሰውም ያላስታወሰውም ኃጢአት ማለት ይሁን እንጂ በንጻቶች ግን ምን ምትላችሁ ነው የማታውቀው ወይም ያላስታወስከውን ኃጢአት ግድ ካላስታወስክ ምናምን ሊባል አይችልም። በቃ የምናውቃቸው ከዛ ደግሞ በአስርቱ ትእዛዛት አንፃር የህይወታችሁ አካሄድ መመርመር አለባችሁ። አባት እናት አንድን ሰው መጉዳታችሁን፣ አንድን ነገር መስረቃችሁን፣ ቸልተኝነታችሁን እህቴን አልወደድኩም፣ ጌታ እመቤቴን አላገለገልኩም በታማኝነት የሚሉትን ማለት ነው። ለንስሐ አባት ወይም ደግሞ ኑዛዜ ለሚቀበለው እንዲህ ማለት አለብህ ይላል። የሚገባው ሰው በንስሐ አባቱ ፊት ሄዶ ኑዛዜ እንዲያደምጡኝ በእግዚአብሔር ስም የኃጢአት ይቅርታ እግዚአብሔር ፊት በደለኛ መሆኔን እናዘዛለሁ። እኔ በእርሶ ፊት እነርሱን አስቆጥቼ እንዲራገሙ አድርጌያቸዋለሁ። ስራዬን ቸል
ብዬ ጉዳት እንዲደርስ አድርጌያለሁ። ደግሞም በንጋ ያስፈልገኛል ለማሻሻል እፈልጋለሁ ይላል ማለት ነው። ኃጢአት ማለት ንስሐ የሚገባው ሰው ንስሐ አባቱ ፊት እንዲህ እያለ በየአይነቶቹ ምሳሌዎችን ይሰጥ እንዲህ ይላል። ምን ይላል? እንዲያገኙ እንዲህ ብለው መናገር አለባቸው ብለው ያምናል። ተገኝ ግልጽ ነው። ወደ ሌላ ፕሮሲድ ከማድረጋችን በፊት ይህንን ሲፈጽሙ አላየንም፣ ግን ይሄ ሞር እኔ ከማስበው ከኃጢአት ኮንሴፕት ጋር የሚሄድ አይደለም። እኔ በማውቀው እኔ ኃጢአት የምለውና እዚህ ጋር የተጻፉ ነገሮች የተለያዩ ነገሮች ናቸው። ሰው ኃጢአቱን ሊስት አድርጎ ይጨርሳል ብዬም አላምንም። ተጽፎ ካለ የተሻለም ሊያብራራ የሚችለው ሌላ ያው ይሄንን ቡክ ሙሉ ለሙሉ የሚያምነው ሰው የተሻለ ሊያብራራ ይችላል። በእኔ እይታ ግን ከኔ መንፈሳዊ አንደርስታንዲንግ ጋር ማች የሚያደርግ አይደለም። ኦኬ አሁን እኮ እንዲህ የሚያደርግ አላየንም ብለህ ራስን ኦል ኖዊንግ አድርገህ ነው እየተናገርክ ያለው። ሊኖር ይችላል እኔ በአይኔ አላየሁም። አንዴ ቆይ፣ አላየሁም ነው የሚባለው። ቆይ እሺ ሀሳብ ልሰጥህ። እሺ ተባረክ። እንደዛ የሚባለው አሳጥረውና ወደ ፖይንቱ ብቻ ብትሄድ አሁን ሲረዝም አንዴ ተገኝ እንዴ ስማ እንጂ እየሰማን እንጂ አንዴ ስማ። እሺ ጎበዝ። ሲጀመር አንተ ተገኘ አሁን ንስሐ አባቴ ጋር ሊሄድ ነው እያለ እያንዳንዱ የመካነ ኢየሱስ ሰው አንተን እያስፈቀደ ለአንተ እየተናገረ አይደለም የሚሄደው። ኦኬ ትምህርታቸውን በግልጽ ተናግረዋል፣ ትምህርታቸውን በግልጽ አስቀምጠዋል። ሶ እያንዳንዱ ምዕመን በስጉር የሚያደርገው እንጂ አንተ እየሄድ በል ተገኝ እንደዚህ ልናደርግ ነው እንድታውቅልን እያሉ አንተን እያሳወቁ መሄድ አይጠበቅባቸውም። ኦኬ አንተ አላየህም ማለት አያደርጉም ወይም ደግሞ አይፈጸምም ማለት ስላልሆነ አንተ ሁሉን መካነ ኢየሱስ ሲጀመር መካነ ኢየሱስ እስካልሆንክ ድረስ እነሱ ልትወክላቸውም ልታውቃቸውም አትችልም ማለት ነው። ሶ ትምህርታቸው በግልጽ አስቀምጠዋል። የማያደርጉትን በመጽሐፍ አሳትሞ አያስቀምጡም ማለት ነው። እሺ ሶ ልታውቀው የሚገባው ነገር እሱ ነው። ትምህርታችን ይሄ ነው፣ እንዲህ ነው ንስሐ መንገባው ብለው አስቀምጠዋል። አንተ አይ ይሄ አያረጉትም ብለህ ልትቃወምላቸው አትችልም። በአደባባይ የጻፉት መጽሐፋቸው ስለሆነ ዋናው ወደ ፖይንቱ እንሂድ የምትለው አንተ እንደዚህ ብለህ ታምናለህ ወይ? እኮ ልዩነታቸው እኮ እያሳየን ነው። አንድነት በፕሮቴስታንቲዝም አለ ወይ የሚለውን የለም የሚለውን እያሳየን ነው። ምክንያቱ የኃጢአት ይቅርታ የሚያገኙት በመካነ ኢየሱስ በእንደዚህ አይነት መልክ ነው። እናንተ ይሄ ፈጽማችሁ ነው የምትቃወሙት አይደል? ተገኝ ተቀበለዋለህ። ይሄን አላምነውም ፈጽሞ። የኃጢአት ይቅርታ እኛ የቤተ መቅደሱ መጋረጃ ተቀዷል። እኔ ራሴ በንስሐ ቀርባለሁ ብዬ ነው ማምነው። ኃጢአቴን ደግሞ አጠገቤ ላለ ክርስቲያን አስፈላጊ ሆኖ ከተገኘ ሌሎችን ጎድተ ከሆነ እርስ በርስ ተናዘዙ ይላል ኃጢአታችሁን። ነገር ግን ካህን ጋር ሄጄ አይደለም የምናዘዘው። ስለዚህ እኔ ይሄንን ፕራክቲስ አላደረኩም። ተናዘዙ የሚለው ክፍል ግን አላነበብከውም ይመስለኛል እንጂ የቤተ ክርስቲያን ሽማግሌዎችን ይጥሩ ነው የሚለው። ኤኒዌይስ
እሱን ክፍሉን በደንብ እንድታነበው ልተውልህ። ዞሮ ዞሮ እኔ መጽሐፍ ቅዱስ ምን ይላል አንተ ነህ ወይስ እነሱ ናቸው? የመጽሐፍ ቅዱስ ፕራክቲስ አላረገውም ነው አሁን የፈለግከው መልስ ትክክል አይደለም ብለህ ነው የምታምነው። ይሄን ፕራክቲስ አላረገውም። ስለ ጥምቀት የተነገረው ከኔ ጋር ስለ ጥምቀት ፕራክቲስ አላረገውም። አት ዘ ሴም ታይም ብዙ መንፈሳዊነቱም እንትን ይለኛል ማለት በጣም የሚያጠራጥረኝ ነው ይሄ ማለት ብዙ አይነት ቅሬታዎች አሉብኝ አሁን ባነበብከው ንባብ ላይ ማለት ነው። ስለዚህ አትቀበለውም። እሺ ጥምቀት ላይ የተናገሩት ነሰሰርሊ ሪጀክት አላረገውም። የተሻለ ኤክስፕላኔሽን ፈልጋለሁ ከራሱ ከሚያምነው ሰው ከሚቀበለው ሰው ከዚህ በላይ ኤክስፕላኔሽን እስቲ ኤክስፕሌን አድርገው ከነ ምሳሌ ከነ የሚናገሩት ንግግር አስቀምጠውልህ የተሻለ ኤክስፕላኔሽን ምን ልታረገው ነው? ምሳሌ እኮ ነው የተሰጠው። ምናልባት ባለቤቱ ከፌዛ አሉን ጋር ጸጋ ብቻ ጋር እንዴት አድርጎ አሰናስሎ ነው የሚረዳው የሚለው አይ ፌዛ አሉን ሲሉ ባይዘው ወይ እሱም አሳያለሁ ከፈረሱ አፍ በሰማን ተገኝ አንዴ የዋዲ እንትን ለበለ ካንተ ጋር ማለ የኔ መጽሐፍ አይደለም ተገኝ እኮ ነው የሚያወራ አንዴ ተገኝ ፕሊዝ አንዴ ሚውት አድርገውና ዋናው እኮ ሲጀመር እኛም እኮ ማሳየት የፈለግነው ይሄንን ነው። አንተ ትምህርት ውሰድ ኦኬ። ለምሳሌ አሁን አንተ ባለማወቅም ከዚህ በፊት ከመካነ ኢየሱሶች ጋር ሄደህ ህብረት ታደርግ ነበር። ለምሳሌ ባለማወቅ መካነ ኢየሱሶች ግን ከአንተ ጋር በእምነት አይመሳሰሉም እያልን እኮ ነው። ለምሳሌ በቀላሉ አሁን ወደ ሚስጥራት እንሄዳለን። ባይዘው አሁን እዚህ ብዙ ጊዜ ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ይዋዴ ያነብላችኋል። ቀጥሉ። ሁላችሁም የምታውቁት አንድ ለምሳሌ ፕሮቴስታንቱ ዓለም በጣም ከሚቃወሙት ልምምድ ውስጥ ብዙዎቹ ባለማወቅ ከሚቃወሙት ልምምድ ውስጥ አንዱ ምንድነው ከተባለ ኦርቶዶክስ ቤተክርስቲያን ውስጥ ካህን ኦኬ ኃጢአትን ለካህን መናገር ኃጢአትን ለካህን መናዘዝ የሚለው ነገር በፍጹም በቃ ይሄ ሊሆን የማይገባ መጽሐፍ ቅዱሳዊ መሰረት የሌለው ብዙ ነገር ነው የሚያወሩት። ግን እኛ የምናሳየው ደግሞ ይሄው በእነሱ ኦኬ በእኛ ቤተክርስቲያን እንደውም ካህናት እንደውም ምንድነው የሚሉት ልጅ እግዚአብሔር ይፍታ ነው የሚሉት። እነሱ ጋር እንደውም እኔ ቅርብ ያለው ሁላ ካህናቱ ቄሶቹ የሚሉት ኦኬ። ስለዚህ አሁን የምናሳየው ተገኝ ምን ፕሩቭ አደረገልን አልቀበለውም ማለት በቃ ይሄ ልምምዱም ሳይው ምናምን ነገር ለኔ ኮምፎርት ይነሳኛል አልቀበለውም ብሏል። በቃ ይሄ ነው። ፕሮቴስታንት ዓለም ውስጥ አንድ ትንሽ ነገር እኮ ነው ያሳየው። እልፍ አላፍ ልዩነቶችን ማሳየት እንችላለን። ለዛ ነው ፕሮቴስታንቲዝም በፍጹም አንድ አይደለም። ወደ አንድም የቀረበ ነገር ምንም ነገር የለውም። ሁሉም ደስ እንዳለው እየተነሳ የራሱን አስተምሮና እምነት ቢውልድ እያደረገ ነው የሚሄደው። ይሄ ደግሞ ከጌታ ላለመሆኑ አንዱ ማሳያ ነው ዋናው ዓላማ። ስለዚህ ዮሐድ ይቀጥል። አሁን ተገኘን ዮሐድ ኤክስፕላኔሽን ከጠየቀው እኔ አይቻል አቅም ስለሆነ መልሱ የሚሆነው ዮሐድ አንተ ማሳየት ያለብን ታች ላሉ ሰዎች ያሳያቸው ፓፓ አይ ይሄ አልቀበለውም ማለት እኮ ተገኛውን አልቀበለውም ካልክ ፈርዘር ማብራሪያ ራሱ አያስፈልገውም እኮ እንዲህ መታየት አለበት ምናምን አንተ ይኸው እሱ ማየቱ ለአንተ እንተውልሃለን። ዞሮ አዎ። ስለዚህ ይሄ መጽሐፍ በሰፊው እኔ አንተ ጋር ነው መሰለኝ ዮሐድ ጋር ነው ቀርቦ እኛል ብሎ ይከራከራል። አልሰጠውም በቃ አልቀበለውም አልከኝ እኮ ሰጥተኸኝ ነበር። እሺ ኖ እኔ ትምህርቱን ያላል። ቆይ አንዴ እባክህ ተደራድረን አላልኩም ወዳጄ አላልኩም። በእናትህ ፕሊዝ የኑዛዜውን ትቀበለዋለህ? ቆይ እሺ እሱ እኔ ከማምነው ጋር ማቻ አያረግም። የበለጠ ኤክስፕላኔሽን ይፈልጋል።
ጥምቀት የኃጢአት ይቅርታን ያስገኛል ብለው ያምናሉ። ትቀበለዋለህ? ተገኝ እያወራ ከሆነ ሚዩትና ተገኝ ሚቶኛ እያወራው ነው። ስለዚህ እያልኩ ነበር። አው ጥምቀት የኃጢአት ይቅርታን የምታሰጠው የሆሊ ስፒሪት ባፕቲዝም ናት። የመንፈስ ቅዱስ ጥምቀት ክርስቶስ የሚያጠምቃት ናት ነው እኛ ብለን ምን ነው የውሃ ነው የሚሉት የውሃ ነው የሚሉት የውሃ ጥምቀት ምንድነው? ውሃ የውሃ ብቻ አይደለም። በቃል በኩል ይላል አይደለ? ቃልንም ከእግዚአብሔር ጋር ነው። ከእግዚአብሔር ቃል ጋር የተጣመረ ይላል አይደለ? አዎ ጥምቀት እሱ ነው ብለው ነው የሚያምኑት። ስለዚህ አሁን ይሄኛውንም ሪዘርቬሽን ይኖረኛል፣ ነገር ግን እኔ ሙሉ ለሙሉ ሪጀክት አላደርግልህም እዚህ ጋር። ስለዚህ ይሄ ውሃው ከእግዚአብሔር ጋር ተጣምሮ ጥምቀት ይባላል ብለው ነው የሚያምኑት። ጥምቀት ማለት ምን ማለት ነው? የኃጢአት ይቅርታን ያስገኛል ብለው ያምናሉ። አንተ ትቀበለዋለህ? ይህ ከእግዚአብሔር ጋር የተጣመረ ውሃ በሱ ስትጠመቅ የኃጢአት ይቅርታን ያገኛለሁ ብለህ ታምናለህ? በክርስቶስ ደም ነው የሚገኘው። በምንድን ነው ብዬ አልጠየኩም። መስዋዕት አለበት አይደል? በብሉይ ኪዳን ይሄን ትቀበለዋለህ? ተገኝ በብሉይ ኪዳን መስዋዕት አለበት ደም ነው እኮ። አንዳንዴ መስሚያችሁና ቋንቋችሁ አይገባችሁም እንደሚነገረው። አንተ በምንድን ነው የኃጢአት ይቅርታ የምታምነው ተብለህ አልተጠየቅም እኮ። በደም ነው የኃጢአት ይቅርታ። ማን ጠየቀ? እነሱ ይህን ብለው ያምናሉ። አንተ ይህንን ትቀበላለህ ወይስ አትቀበልም ነው የአንተ እምነት። ንገረኝ አላልኩም። ይህ ትክክል ነው ወይስ አይደለም? እዛ ጋር እንደተጻፈው አልቀበለውም። እዛ ጋር እንደተጻፈው ማለት አትቀበለውም። እሺ ከሞትና ከዲያብሎስ ይቤዣል ይላል። ትቀበለዋለህ? አትቀበለውም? ይህ ጥምቀት ማለት ነው። ለሙሉ ነው የሚሰራው። አሁን ለምታነበው ለሁሉም ይሰራል። ያኑ ስቴትመንት ማለት ኦኬ አልቀበለውም የሚለው። እሺ ስለዚህ ጥምቀት ምናልባት የተሻለ ፓስተር ታሻለ ነው ተገኝ ነው ስም ፓስተር ችግር የለውም። የተሻለ ከማን እንደምታመጣ እናያለን። እሺ እንቀጥልና የህፃናት ጥምቀት ትቀበላለህ? የህፃናት ጥምቀት ቻይልድ ዴዲኬሽን ነው የምቀበለው። ህፃናትን ለእግዚአብሔር ቤት መስጠት ልክ የህፃናት ጥምቀት የህፃናት ጥምቀት የህፃናት ጥምቀት የህፃናት ጥምቀት ትቀበላለህ ወይ? ወይ ነው ያንተ ትምህርት አልጠየቁም። የህፃናት ጥምቀት ትቀበላለህ ወይስ አትቀበልም? ቆይ ስማ፣
ህፃናት መጠመቅ አለባቸው ወይም የለባቸው? የለባቸውም። ጥያቄ ማለት ወደ ህፃናት ጥምቀት እንመጣለን ይላል። ማን ነው ግራ የሚያጋባው? እሱ እንዴት እንደሆነ ላሳይ። ልጆች ያምናሉ ብለው ይጠይቃሉ፣ ያነሳል ማለት ነው። ዲያብሎስ በእምነት ክፍሎቹ በኩል ማለት ነው። ይህንንም በአጭሩ እንመልሳለን ይላል። ዲያብሎስ በእምነት ክፍሎቹ በኩል የጠየቀው ጥያቄ እኔ ሉተር እመልስለታለሁ እያለ ተማር ነው። ይተውልን ይሄን መልስ መመለሱ ይላል። እናንተ ግን መመለስ ከፈለጋችሁ በዚህ መንገድ መልሱ፣ በክርስቶስ ስራ በበቂ ሁኔታ ተረጋግጧል ይላል። ኦኬ፣ መንፈስ ቅዱስንም ሰጥቷቸዋል። ሉተር እንዲህ ብሎ በግልጽ ያምናል። በሕፃንነታቸው የተጠመቁትን ምን ብዙዎቹን ቀድሷቸዋል። ከዛ ደግሞ መንፈስ ቅዱስ እንደተሰጣቸው ማረጋገጫ ማሳያ ነው ይላል። ቅዱስ ቁርባን የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ከዛ በፊት አይ ቲንክ ኢትስ ሮንግ ነው እዚህ ጋር ስፔሲፊካሊ ማለት ነው። ስለዚህ አካሄድ ሌላኛውን ፖርሽን አታንብብልኝ፣ በቃ ይበቃል። ሆነ ገና መች ተነካ? ይሄ ዲያብሎስ ነው አይደል? አይ አንድ ብቻ ነው። ብዙ ላርግልህ፣ 100 ሺህ ላርግልህ እባክህ። 100 ሺህ አጋንንት እንዳለብህ ምን ነው አትፈልግም? 100 ሺህ አጋንንት እንዳለብህ አይደለም። የለብኝ ዮሐንያ ወይ ተገኝ እንደው ዮሐደ ዲያብሎስ ምናምን ነገር እያለ እንትን ሲል ዮሐድ አይደለም ተገኝን እንደዛ ብሎ እየጠራው ሳይሆን የመካነ ኢየሱስ የእምነት መግለጫ የሕፃናት ጥምቀትን የሚቃወሙ በተለይ ሉተር በነበረበት ሰዓት ላይ አናባፕቲስት የሚባሉ ግሩፖች ነበሩ። ኦኬ አናባፕቲስት የሚባሉ ግሩፖች ነበሩ እና የሕፃናት ጥምቀትን ይቃወሙ ነበር። አሁንም በዚህ ዘመን ማጆሪቲ ኦፍ ፔንቴኮስታል የሕፃናት ጥምቀትን ይቃወማሉ። ኦኬ እነዛን ሰዎች ያንን እምነት የያዙ ሰዎችን በቃ እንደው እናንተ አጋንንትን ያለባችሁ ዮሐዴ እንደውም ቀጣይ ወደ ቅዱስ ቁርባን ቤት ደግሞ ስንት አጋንንት እንደሆነ በሺዎች የሚቆጠሩ አጋንንት እያለ ይጠራቸዋል ከቅዱስ ቁርባን ጋር በተገናኘ። አሁን ዋናው ዓላማ ምንድን ነው? ዮሐዴ ቃልዮት ያሰማልን ብሎ እስኪ ዋናው ዓላማ ምን መሰላችሁ? ታች ያላችሁ ሰዎችም አሁን ወንድማችን ተገኝ ሙሉ ወንጌል ነው። ኦኬ ሙሉ ወንጌል ሄዶ አምልኮ የሚፈጽመው ምን የሚለው አሁን እኛ ከቅድም ጀምሮ ስናሳይ የነበረው ደግሞ የመካነ ኢየሱስ የእምነት መግለጫ ነው። ኦኬ አሁን ፕሮቴስታንቶች ቢያንስ ነው አሁን እኛ ኦኬ ጴንጤቆስታሎች በተለይ ጴንጤቆስታሎች ወደ ቤተክርስቲያን እንድትመጡ ነው ሁሌም ጥሪያችን። አሁን እዚህ ጋር እኔም ሆንኩ ዮሐድም እግዚአብሔር በሚያውቀው ሌሎች ቅድም የነበሩ ወንድሞች ማንንም የማሸማቀቅ ወር ነጥብ የማፍታት አይደለም ዓላማው። ራሱ ዓላማው ምንድነው? ሰው እውነትን እንዲያውቅ ኦኬ ሰው እውነትን እንዲያውቅና እውነትን አንደርስታንድ እንዲያደርግ ፊት ለፊት ማስረጃ እየቀረበ እንዲህ ነው እምነት መጽሐፍ ቅዱስ ላይ ያለ ማስረጃ ኢቭን የእምነት ጀማሪዎቻቸውን ማስረጃ ሰው እየቀረበለት አይኔን ግንባር ያድርገው ካለ ምን ማድረግ አንችልም። ኦኬ we cannot do anything about it። አይኔን ግንባር ያድርገው ሰው ካለ